በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለረዳን አምላካችንን እያመሰገንን እናንተም ደግሞ ይህንን ጊዜ የሰጣችሁን ጌታ እያመሰገናችሁ መልካም ቀን መልካም ጊዜ እንዲሆንላችሁ በጌታ ፍቅር እንጋብዛችኋለን። አምላካችን የታመነ አምላክ ነው። ሞቶ ስለተነሳ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ መልካሙን የምስራች ለማወጅ አቅምና ጉልበት ስለሆነን በዚህም ምክንያት ለብዙዎች በረከት የሚሆነውን ይህንን አገልግሎት ከኛ ጋር ስትሳተፉ ሼር በማድረግ ሐሳባችሁን በመግለጥ እንድትተባበሩ በጌታ ፍቅር እንጠይቃችኋለን። እጅግ የተወደደ የእግዚአብሔር ባሪያ ዶክተር ሳምሶን ከኛ ጋር ይገኛል። እሱ እንደምታውቁት ደራሲም ነው። በሴኩላሩም ዓለም የሕክምና ዶክተር ነው። ከዛ ጋር አብሮ ደግሞ በሕክምናው ሪሰርች ዙሪያ ላይ ደግሞ በዛም ዶክትሬቱን ይዞ ይገኛል። እግዚአብሔር የተባረከ የተመሰገነ ይሁን። በስነ መለኮት ትምህርትም ደግሞ ኤቫንጀሊካል ዩኒቲ በሚለው ፒኤችዲውን ሰፊ በሆነ ጥናት ያዘጋጀው ትምህርት አለ፣ መጽሐፍ አለ፣ ወንጌላውያን መደመር በሚል ይህ መጽሐፍ በኢትዮጵያ ይገኛል። እንደዚሁም ደግሞ በውጭ በምንኖር በአውሮፓና በአሜሪካ ለምንኖር ወንድሞች በአረብ ሀገርም ለምንኖር በአማዞን ላይ ተቀምጦ ይገኛል። በዚህ መጽሐፍ ላይ አንዳንዶቻችሁ ጠይቃችሁ ነበረ፣ የት ይገኛል ለምትሉ አዲስ አበባ መጽሐፍት ቤቶች ይገኛሉ። እንደዚሁ ደግሞ በአማዞን ላይ ይገኛል። ደግመን እዛ ላይ ስክሮል አድርጋችሁ ስታዩ እዛ ላይም ታገኙታላችሁ። ጌታ የተባረከ የተመሰገነ ይሁን። እጅግ የሚባርክ ትምህርት ይዞልን ነው የመጣው። ዛሬ 6ኛውን ክፍል ከእሱ ጋር አብረን የምንካፈልበት ይሆናል። ዶክተር ሳምሶን እንኳን ደህና መጣህልን። እንኳን ደህና ቆያችሁኝ። ጌታ ይባርክ። መቼም በዚህ ዘመን እግዚአብሔር ስላስነሳ ይሄንን መሰረታዊ የሆነ ትምህርቶች ለክርስቶስ አካል ስላዘጋጀ ትልቅ ሪቫይቫል የሚነሳበት መንገድ ስለሆነ ብዙዎች የማይደፍሩትን መደመር የሚለውን መጽሐፍ በጣም ሪሰርች ባለበት መልክ ስላዘጋጀህ በእውነት ጌታን ስላንተ እናመሰግናለን። እንደምታውቀው አንተም እኔም ሁላችንም እንደምናውቀው ሉተር በጣም ትልቅ እንቅስቃሴ ካደረገባቸው አንደኛው መንገድ ስነ ጽሁፍ ነው። ስለ ጽሁፍ ላይ ሰፊ ስራ ሰርቷል። እጅግ የሚገርም ስራዎች እንደሆነ ባለፈው ስታሳየን ነበረ እና ለኢትዮጵያውያንና ለኤርትራውያን መነቃቂያ ብቻ ሳይሆን ታድሶ ማምጫ መሰረታዊ የሆነ መጽሐፍ ለአካሉ አዘጋጅተሃል። አንድ ጊዜ ዶክተር ፕሮፌሰር ዮሐንስ በአንድ መልእክታቸው ላይ ሲናገሩ እንዲህ አሉ። ጸሐፊዎች፣ ደራሲያኖች የሚገባቸውን ድርሻ ይፈጽማሉ፣ ይጽፋሉ። እኛ ደግሞ ያንን ተከትለን ያንን ወስደን በእግሩ እንዲራመድ ማድረግ አለብን የሚል ሜሴጅ ሲያስተላልፉ ነበረና በይበልጥም በኢትዮጵያ ምድር ዲስትሪቢዩሽኑ በጣም የወደቀና የወረደ በሆነበት ዓለም ቅዱሳኖች የምትሰሙ ወንድሞችና እህቶች በእርግጥ ይህንን መጽሐፍ ወስዳችሁ እንድታነቡት ለተቋሞች ብቻ ሳይሆን ኳየሮች፣ ባይብል ስተዲ አስጠኚዎች፣ የተለያዩ ኤንጂኦ የምትሰሩ ሰዎች በሙሉ በዚህ ጉዳይ ላይ ማሰብ እና ይህንን አንብቦ ደግሞ ለዛ ተገቢውን የሆነውን ስራ ለማድረግ መዘጋጀት የሁላችን ኃላፊነት ይሆናል ማለት ነው። በዚህ በእርግጥ አደፋፍራቸዋለን። ገበታን እግዚአብሔር ሰጠን፣ ሰዎችን እግዚአብሔር ሰጠን። ሰዎችም ዋጋ ከፍለው እነዚህን ነገሮች አዘጋጁልን እና ይህንን ያዘጋጁ እጆችና እግሮች እግዚአብሔር ይባርካቸው። እጆቻቸውን እግዚአብሔር ቀብቶ እንዲህ ስላደረገ እግሮች የምንሆነው እኛ ነን። ያንን ይዘን በየቦታው ማድረስ የሚገባን እኛ ነን እና በዛ ላይ እንድትተባበሩ በጌታ ፍቅር እጋብዛለሁ። እንግዲህ ለአንተና ለመንፈስ ቅዱስ ጊዜውን እሰጣለሁ። ጌታ ያክብርልኝ። በጣም እንወድሃለን። እግዚአብሔር ዘመንህን ይባርከው። አመሰግናለሁ። የዛሬው ትምህርት ርዕሴ የቅዱሳን አንድነት በመጽሐፍ ቅዱስ እይታ የሚል ነው። መጽሐፍ ቅዱስ ይሄ መተዳደሪያ ደንባችን ስለ ህብረት ምን ይላል? እንደ ምዕመንም
እንደ ቤተ ክርስቲያንም እኛ በምንመኘው ሳይሆን መጽሐፍ ቅዱስ ባሰመረልን ልንመላለስ ይገባል። የተጠራ ነው በእግዚአብሔር ደንብና ስርዓት ልንኖር ነው። እግዚአብሔር ከህብረት አኳያ የተናገረው አለ። በመጽሐፍ ቅዱስ ሰፊ ሽፋን ከተሰጣቸው ርዕሶች ህብረት ይመደባል። ይህ ደግሞ በእግዚአብሔር ልብ የከበደ አጀንዳ መሆኑን ያሳያል። እስካሁን ህብረት ብለን የምንመላለስበትን ቢሆንልን ብለን የምንመኘውንም ሁሉ በዚህ የእግዚአብሔር ቃል መስታወት ዛሬ እንፈትሻለን። ጎድለን በተገኘንበት ደግሞ ተሐድሶን እናደርጋለን። ምክንያቱም እግዚአብሔር ትእዛዛቱን እንድንፈጽም ጠርቶናልና። እግዚአብሔር የሥርዓት አምላክ ነው። አንዳንዶች በብሉይ ሕግ ተሰጠ በአዲስ ጸጋ ይላሉ። ይሄ ግማሽ እውነት ነው። በአዲስ ኪዳን ጸጋ ብቻ ሳይሆን ሕግም ተሰጥቶናል። ጸጋው የሕጉ ማስፈጸሚያ ነው። እግዚአብሔር የሥርዓት አምላክ ነው። በእምነት ብንድንም ከዳንን በኋላ ግን ወደ እግዚአብሔር መንግስት ከመጣን በኋላ በመንግስቱ ወግና ስርዓት መመላለስ ግድ ነው። በአንደኛ ቆሮንቶስ ምዕራፍ 14 ላይ በምንሰበሰብበት ጊዜ እንዴት አይነት የአምልኮ ስርዓት ሊኖረን እንደሚገባ፣ ድንገት አዲስ ሰው ቢመጣ ደግሞ እንዴት ልንጠነቀቅለት እንደሚገባ ዝርዝር መመሪያን ሐዋርያው ጳውሎስ ከሰጠ በኋላ ማንም መንፈሳዊ የሆነ ቢመስለው ይህ የእግዚአብሔር ትእዛዝ እንደሆነ ይወቅ ይላል። በቃ እኔ እልፍ ወዳለ ከፍታ ወጥቻለሁኝ ወደ አዲስ ዳይሜንሽን የሚልም ቢሆን እግዚአብሔር ካሰመረው ስርዓት ውጪ እንዳይሄድ በሚል ይህ የእግዚአብሔር ትእዛዝ ነው ይልና ይህን ሊያውቅ የማይወድ ቢኖር አይወቅ ይላል። ያ ክፍል ምን ማለት ነው ብዬ ሳጠናው አይ እኔ ስርዓት አይመቸኝም የሚል ሰው ካለ እግዚአብሔር ዕውቅናውን ያሳጣዋል የሚል ከባድ ነው። ስለዚህ አዲስ ኪዳንም የስርዓት መጽሐፍ ነው። አዲስ ኪዳንም የስርዓት መጽሐፍ ነው እንደ ብሉይ ኪዳን። እንደውም የብሉይና የአዲስ ኪዳን ህግጋቶች ተቆጠሩ። በብሉይ ኪዳን ወደ 640 ህጎች ለእስራኤል ልጆች ተሰጥተው ነበር። በአዲስ ኪዳን አድርግ አታድርግ፣ ቅረብ ራቅ፣ ተናገር ይህ ከአንደበትህ አይውጣ እየተባለ የተጻፉ ዝርዝር ስርዓቱና ህጎች ሲቆጠሩ 1100 አካባቢ ነው የሆኑት። ኦልሞስት እጥፍ ማለት ነው፣ ጸጋ ስለተሰጠ። ስለዚህ እግዚአብሔር የስርዓት አምላክ ነው። ከህብረትም አኳያ መጽሐፍ ቅዱስ ምን ይላል እያልን ራሳችንን እንደ ምእመን ደግሞ ቤተ እምነታችንን ልንፈትሽ ይገባል። የተጠራ ነው የእግዚአብሔርን ደስታ ልንፈጽም ነውና። በዚህ መንፈስ ነው የዛሬውን ትምህርት የምንማማረው። ወደ ስላይዶቹ ልሂድ። ይሄ ትምህርት የምንማርበት 3 ዋና ዋና ዓላማዎች አሉት። ኔክስት ስላይድ። አንደኛው ከቅዱሳን ህብረት አኳያ የእግዚአብሔርን ሐሳብ ወይም አቋም ለመረዳት ነው። ይሄ የቃሉ መስታወት ነው፣ ሪፈረንስ ነው፣ ቤንችማርክ ነው፣ ስታንዳርድ ነው። ይሄንን አይተን በዚህ መስታወት ራሳችንን ፈትሸን በጎደልንበት እንድናስተካከል ማለት ነው። ሌላው ከህብረት ብድራት የህብረትን ብድራት ከቃሉ መመርመር ስለታዘዝን ብቻ ሳይሆን ስናደርገው ደግሞ ምን ይከተለናል፣ የመለያየትንም አደጋ በተገቢ ለመገንዘብ ነው። ከህብረት ብንርቅ ደግሞ ከምን እንጎድላለን፣ ይህንን እንድንረዳ ነው። ከዚህ አኳያ ኔክስት ስላይድ። ዘመናትን በ3 ከፈልኳቸው። በእግዚአብሔር ቃል የተጠቀሱትን ከብሉይ ኪዳን በፊት፣ በብሉይ ኪዳን እና በአዲስ ኪዳን በሚል። ብሉይ ኪዳን በሲና ለእስራኤል በሙሴ አማካኝነት እግዚአብሔር የሰጠውን ህግ ወይንም የገባውን
ኪዳን የሚያመለክት ነው። እስከ ኢየሱስ ሞትና ትንሣኤ የጸና ኪዳን ነው። ከዚያ በኋላ ያለው አዲስ ኪዳን ይባላል። ከሲና በፊት የነበረው ደግሞ ከብሉይ ኪዳን በፊት ብዬ ጠቅሼዋለሁ። መጽሐፍ ቅዱስ ከጅማሬው እስከ ፍጻሜው ስለ ህብረት የሚናገር መጽሐፍ ነው። ይህ ደግሞ ከጅማሬው እግዚአብሔር ስለ ህብረት ያለውን ልብ የሚያመለክት ነው። ከዚህ አኳያ ትምህርቴን በስድስት ዋና ዋና ርዕስ ከፍያቸዋለሁ። ከብሉይ ኪዳን በፊት ህብረት ምን ይመስል ነበር? በብሉይ ኪዳን በአዲስ ኪዳን የአንድነታችን መጽሐፍ ቅዱሳዊ መገለጫዎች፣ ህብረት ለምን አስፈለገን የሚልና ህብረት የሚያስከፍለው ዋጋ እንደ መግቢያ ለማንሳት የፈለኩት መተዳደሪያ ደንባችን መጽሐፍ ቅዱስ ስለ ህብረት ምን ይላል? ዝም ብሏል ወይስ ተናግሯል? ተናግሮ ከሆነ ልንሰማ ልንታዘዝ ግድ ነው። ህብረት በመጽሐፍ ቅዱስ ሰፊ ሽፋን የተሰጠው ርዕስ ነው። ይህም በእግዚአብሔር ልብ የከበደ አጀንዳ መሆኑን ያሳያል። ህብረት የእግዚአብሔርን መንግስት ስራ የማስፈጸሚያ ዋና መርህ ነው። የትም ፍጪው በመጽሐፍ ቅዱስ አይሰራም። በእግዚአብሔር ሕግ ውስጥ እንዴት ሰራኸው የሚለውንም እግዚአብሔር ያያል። ስለዚህ እግዚአብሔር አዋጪ፣ ስኬታማ የመንግስቱ ሚስጥር አድርጎ ህብረትን ሰጥቶናልና መራቅ ኦፕሽናል አይደለም፣ ግዴታ ነው በህብረት ውስጥ መሆን። ፍጥረት ከፈጣሪው ብቻ ሳይሆን እርስ በእርስም ተቀነጃጅቶ ይኖራል። አሁን ወደዛ ርዕሱ ስላልሆነ አልሄድም። ግን የእግዚአብሔር ፍጥረታት ሁሉ ሕያዋንም ግዑዛንም የተቀነጃጀ እግዚአብሔር የሰጣቸው ስርዓት አለ። አንዳቸው ለአንዳቸው ግብአት ሆነው የሚቀጥሉበት። በተለይ ሰው ደግሞ ማህበራዊ ፍጥረት ነው። ስሪቱ ራሱ ከሌሎች ጋራ አብረን እንድንኖር ሆነን የተፈጠርን የተሰራን ነን የሚለውን ለማንሳት ነው። ከብሉይ ኪዳን በፊት ወደሚለው የመጀመሪያው ርዕስ ይሄዳለው። የእግዚአብሔር ቃል ሰው ብቻውን ይሆን ዘንድ መልካም አይደለም ያለውን ብዙዎች ከትዳር ያለፈ እንድምታ እንዳለው ይስማማሉ። ኢንጂነር እግዚአብሔር የኔና የናንተ ሰራተኛ ስለኛ የጻፈው ማኑዋል ብቻችሁን ትሆኑ ዘንድ መልካም አይደለም የሚል ነው። ሰው ማህበራዊ ፍጥረት ነው። ቅድም እንዳልኩት የተያያዝነን፣ ተዘለል ልንኖር የተሰራን አይደለንም። እግዚአብሔር የመጀመሪያውን ሰው አዳምን ወዴት ነህ ብቻ ሳይሆን ወንድሙን አቤልን ደግሞ ቃየልን ደግሞ ልጁን ቃየልን ደግሞ ወንድምህ አቤል ወዴት ነው ሲል ሞግቶታል። እግዚአብሔር በግል መቆማችንን ብቻ ሳይሆን ለሌሎች በህይወት መኖር ማደግ ምክንያት እንድንሆንም ይፈልጋል። በዘፍጥረት ምዕራፍ 11 ላይ ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች ይላል። ይህ እንግዲህ ከኖህ ዘመን የውሃ ጥፋት ከ100 ዓመታት በኋላ ስለነበረው ማህበረሰብ የእግዚአብሔር ቃል የተናገረው ነው። አንድ ቋንቋ ነበራቸው ይላል። ይህ ምድራዊ መግባቢያ ነው፣ ለጥቂት ይጠቅማል። ከዚያ በላይ ግን አንድ ንግግር ነበራቸው የሚለው የልብ አንድነትንና በሚያደርጉት መስማማትን ያሳያል። በእንዲህ አይነት አንድነት ያሉ ደግሞ ወረድ ብሎ በቁጥር 6 ላይ እግዚአብሔር እንዳለው ያሰቡትን ሁሉ ከማድረግ አይከለከሉም ይላል። የሚገርም እምቅ አቅም በህብረት ውስጥ ለልማትም ለጥፋትም ሊውል የሚችል እንዳለ አመላካች ነው። እንዳጋጣሚ ሆኖ እነዚያ ሰዎች በጋራ ለመስራት ያሰቡት በእግዚአብሔር ፊት ጸያፍ ነበርና እግዚአብሔር ስራቸውን ለማስቆም የተጠቀመበት ስልት አንድነታቸውን ማፍረስ ወይንም ቋንቋቸውን መደበላለቅ ነበር።
እንደምናውቀው አብርሃምና ሎሌ የአብርሃምና የሎጥ ታሪክ ሌላው በመጽሐፍ ቅዱስ አንድ የሚያሳዝን ታሪክ ነው። የተፈጠረውን አለመግባባት በሰከነ መንፈስ ተነጋግረው ከስፋት ከስኬት ጋር የመጣ ነው። እንዴት አብረን አድማሳችንን ግን እያሰፋን እንቀጥል ከማለት ይልቅ በግጭት ተለያዩ። ዘፍጥረት 13:8 ላይ እንደተጠቀሰው ላለመስማማት ተስማሙ። ፈንጠር ብሎ ሎጥ ሄደ። ከዚያም ለብዙ ኪሳራ እንደተዳረገ፣ አንድነት ሲናጋ ጠላት በቀላል መጥቶ እንዳጠቃቸው፣ ቀድሞ ያልደፈራቸው የኋላ ኋላ ድንኳኑን ሲያሽከረክር ራሱን በሰዶም እንዳገኘው፣ ሁሉን እንዳጣ ውድ ባለቤቱንም እንዳጣ ታሪክ ይናገራልና ግጭት በእግዚአብሔር ቃል ከብሉይ ኪዳንም በፊት በእግዚአብሔር ያልተወደደ፣ አንድነት ግን እግዚአብሔር የሚወደው የከበረ ስርዓት ነበር። የሚቀጥለው ስላይድ ላይ ህብረት በአዲስ ኪዳን በብሉይ ኪዳን የሚለው እንመለከታለን። የቃል ኪዳኑ ህዝብ እስራኤል 12 ነበር። በዘፍጥረት 49 እና ዘዳግም 33 እንደተገለጸው 12ቱ ነገዶች ልዩ ልዩ ጸጋ ነበራቸው። አንዳቸው ያለ ሌላቸው ሙሉ እንዳይሆኑ አድርጎ እግዚአብሔር ሰራቸው ወይንም ገመዳቸው። ብቸኛው የስኬታቸው ምስጢር ደግሞ ልዩ ልዩነታቸውን ጠብቀው የሚጠነቀቁለት አንድነታቸው ነበር። በታሪክ ውስጥ እንደምናውቀው ከንጉሥ ሰለሞን ኃጢአት የተነሳ እስራኤል ለሁለት ተከፍላ ነበር። አንደኛ ነገሥት ምዕራፍ 12 ላይ እንደተጠቀሰው ማለት ነው። ይሄ የእግዚአብሔር ፍጹም ፈቃድ ባይሆንም እግዚአብሔር ግን ሳይወድ የፈቀደው ነበረ። እግዚአብሔር እንዲህ አይነት አሰራር አለው። ፍጹም ፈቃዱ አይደለም፣ ግን አንዳንድ ጊዜ እግዚአብሔር ተለያይቶ መስራትን መሆንን የሚፈቅድበት ጊዜ አለ። ከኛ ውሱንነት የመንፈስን አንድነት ለመጠበቅ አቅም ከማጣት የተነሳ አንዳንዴ ደግሞ እንደ ቅጣትም እግዚአብሔር ይሄንን ሊያደርግ ይችላል። እስራኤል ለሁለት ተከፈለች። በጊዜው የሰለሞን ልጅ ሮብዓም በጦር ኃይል ዳግም እስራኤልን አንድ ለማድረግ ሲነሳ በአንደኛ ነገሥት 12:24 ላይ እግዚአብሔር ነቢይ ልኮ ይህ መከፈል ከኔ ነውና ለጦርነት አትውጣ ሲል በመከፈሉ መስማማቱን ገለጸ። የተገነጠለው 10ሩን ነገድ ይመራ የነበረው ንጉሥ ኢዮርብዓም ግን እስራኤል ዳግም አንድ እንዳትሆን ልዩነቱን ለማጽናት እግዚአብሔርን ለማምለክ እንኳ ሕዝቡ ወደ ኢየሩሳሌም እንዳይሄድ በሁለት ከተማዎች ላይ የወርቅ ጥጃን በማቆም ከግብፅ ያወጡ አማልክት ሲል ሕዝቡ በግዛቱ እንዲያመልክ ሕዝቡን እንዳሳሳተ መጽሐፍ ይናገራል። ሌሎችንም ጣዖታትን እንደ ሕዝቡ ፍላጎት አስፋፋ በምድሪቱ። በዚህም እግዚአብሔርን አስቆጣ። ባለፈው እንዳነሳሁት 27% የኢትዮጵያ ወንጌላውያን ከቁጥጥር ውጭ በሆነ መገንጠል የተመሰረቱ ናቸው። ምናልባት ከነዚህ አንዳንዶች በእናት ቤተክርስቲያን አስተምህሮና አደራረግ እግዚአብሔር ተቆጥቶ በእግዚአብሔር ፈቃድ የሆነ መለያየትም እንኳ ቢሆን እስከዛ ጥግ እንኳን የምናስብ ብንኖር ያ መለያየት እንዲጸና ዳግም የእግዚአብሔር ሕዝብ አንድ ሆኖ እንዳይቀጥል የሚደረግን ጥረት ግን እግዚአብሔር ይቃወማል። ከእስራኤል ታሪክ እንደምንረዳው እግዚአብሔር በራሱ ጊዜ እስራኤልን ዳግም አንድ እንዳደረገ እንደዚሁ ወደ እግዚአብሔር ፍጹም ፈቃድ ወይንም የቅዱሳን አንድነት
ህዝቡን ልንመራ ይገባል ለማለት ነው። ከዚህ ውጭ ግን በእግዚአብሔር ህዝብ መሃል የራሳችንን ዳይነስቲ ለማጠናከር በዙሪያው የምንሰራቸው አጥሮች ይሄ የኢዮርብዓም ኃጢአት በመባል ይታወቃልና እግዚአብሔር ሁል ጊዜ ህዝቡ አብሮ እንዲሆን የሚወድ አምላክ ነው ለማለት ነው። እንግዲህ እስራኤላውያን እንደምናውቀው ከእግዚአብሔር ጋር ላላቸው ግንኙነት እንዲሁም ለእርስ በእርሳቸው አንድነት በተጠነቀቁባቸው ዘመናት ሁሉ ብዙ ስኬት ይከተላቸው ነበር። ጠላቶቻቸው ይመታሉ፣ ቅጥር ይቀጠራል፣ ምድሪቱ ታርፋለች። በዛሬዋን ቤተክርስቲያን እንዲሁ ነው። ከእግዚአብሔር ጋር ላለንና ለእርስ በእርስ ግንኙነት ስንጠነቀቅ መነቃቃት፣ የእግዚአብሔር አብሮነት፣ በዛ የታዘዘው በረከትና ስኬት ያገኘናል። ብሉይ ኪዳን የአዲስ ኪዳን ጥላ ነውና እንግዲህ ህብረት ሲነሳ በብሉይ ኪዳን በስፋት የሚወሳ መዝሙር 133 ነው። መዝሙር 33 ወንድሞች በህብረት ቢቀመጡ ይላል የቀደመው ትርጉም ላይ። አዲሱ ትርጉም ደግሞ ተስማምተው በአንድነት ሲኖሩ ይላል ቁጥር 1። እንግሊዝኛው when brothers live together in unity, live together in unity, together እና unity ተስማምተውና አንድነት በህብረትና መቀመጥ የሚሉ እነኚህ ሁለት የተለያዩ ቃላቶች በዚህ ክፍል ውስጥ እንመለከታቸዋለን። እንግዲህ ይሄ ክፍል የሚናገረው በጋራ ስለምንሰጣቸው አገልግሎቶች። ብዙ ጊዜ ህብረትን ስናስብ የሚታየን ወንጌል ስርጭት ነው፣ ማህበራዊ አገልግሎት ነው፣ ኮንፈረንስ ነው፣ የጋራ ጾም ጸሎት ነው። ይሄ ክፍል ስለዛ ይናገራል። ቢቀመጡ ነው፣ አብሮ ስለመሆን ነው የሚናገረው። አብሮ መኖር ነው አብሮ ማገልገልን የሚወልደው፣ የተገላቢጦሹን አይደለም። በዚህ ስፍራ ሁለቱ የተለያዩ ቃላቶች የመጀመሪያው በአንድነት ወይም ደግሞ ቢቀመጡ ወይም በእንግሊዝኛው ቱጌዘር እና ዩኒቲ ብሎ የለያቸው። ቱጌዘር የሚለው አብረን ስለመሰባሰብ ነው። በእሑድም ይሁን በአካባቢ ህብረት፣ በሌሎችም ልዩ ልዩ ፕሮግራሞች፣ በዱባይም አሁን እንዳሰብነው ማለት ነው። ይህ የጋራ መሰባሰብ የትኛውም ቴክኖሎጂ እና ማህበራዊ ድህረ ገጽ ቅዱሳን በቤተ ክርስቲያንና በአካባቢ የምናደርገውን መሰባሰብ አይተካም። ምክንያቱም የእግዚአብሔር ህልውናው የመንፈሱ መገኘት በስሙ በምናደርገው መሰባሰብ ወይንም ጌታን ማዕከል ባደረገ አንድነት ውስጥ ነው። ስለዚህ ሊናቅ አይገባም። አብሮነቱ በራሱ ማለት ነው፣ መሰባሰባችን በራሱ በተለይ ዕብራውያን 10:25 ላይ እንደ ልማድ ልንሰበሰብና ልንመካከር እንደሚገባ ይልቁንም በዚህ በመጨረሻ ዘመን የጌታ መምጫ በደረሰባቸው ዘመናት ይህንን አብዝተን ልናደርገው እንደሚገባ ይናገራል። ስለዚህ መሰባሰባችሁን አትተዉ እንደተባለ ጌታን ማዕከል ባደረገ መሰባሰብ ሁሉ ጌታ ይገኛልና አብረን መሆንን ትልቅ ስፍራ ልንሰጠው ይገባል። ግን ከዚህ ከአብሮነቱ በላይ ደግሞ ዩኒቲ የተባላለ ወይም ብራዘርስ ሊቭ ቱጌዘር ኢን ዩኒቲ፣ ቱጌዘሩ አንድ ነው፣ ግን በዛ አብሮነት ውስጥ ደግሞ እግዚአብሔር ደስ የሚሰኝበት የልብ አንድነት፣ የነፍስ መተሳሰር። ይሄ ዮናታንም ዳዊትን እንደ ነፍሱ ወደደው የሚለው ዮናታን ነፍስ በዳዊት ነፍስ ታሰረች ተብሎ በአንደኛ ሳሙኤል 18 የተጠቀሰው አይነት የልብ መተሳሰር፣ እውነተኛ ፍቅርና መቀባበል ቢጨመርበት ደግሞ ነው የሚለው። ይሄ በእግዚአብሔር ፊት ሚዛን የሚደፋ ከአብሮነት ያለፈ አንድነት፣ ወደዚህ ከፍታ ብንመጣ
በእግዚአብሔር ፊት እንዴት አይነት ውበት እንደሆነ በሁለት ሰውኛ መገለጫዎች በቁጥር 2 እና 3 ተጠቅሷል። የመጀመሪያው በአሮን የሚወርድ ሽቱ ይላል። እንግዲህ ካህኑ አሮን በጢሙ ርዝማኔና በወፍራም መደረቢያው ይታወቃል። በጊዜው በጥንቃቄ የሚዘጋጀውና አካባቢውን የሚያውደው ሽቶ በጭንቅላቱ ፈሶ ረጅም ጢሙን ዘልቆ በልብሱ መደረቢያ ሲወርድ ስንት ሊትር ሽቶ እንደሆነ አላውቅም፣ በአካባቢው የሚፈጥረውን አስደናቂ ጠረን ያነሳና እንዲህ አይነት ህብረት ሲኖራችሁ በእግዚአብሔር አፍንጫ እንዲህ አይነት ደስ የሚያሰኝ ጠረንን ይፈጥራል ብሎ ነው የሚናገረው። ሁለተኛው በጽዮን ተራራ እንደሚወርድ እንደ አርሞኒየም ጠል የሚለውን ይናገራል። የአርሞኒየምና የጽዮን ተራራዎች ከኢየሩሳሌም በስተ ምስራቅና ምዕራብ የሚገኙ እጅግ የተራራቁ ተራራዎች ናቸው። የአርሞኒየም ተራራ ልዩ መታወቂያው ማለዳ የሚይዘው ጠል ወይንም ውሃ ያዘሉ ነጠብጣቦች ናቸው። ይህ ጠል እንደ ሰንሰለት በተቀጣጠሉ ግዙፍ የጽዮን ተራራዎች ቢወርድና የማለዳ ፀሐይ ከምስራቅ ሲመታው እነዚያ የውሃ እንክብሎች የሚፈጥሩት 7 ቀለማት ለሚያያቸው እንዴት የሚገርም ውበትን እንደሚፈጥሩ አፍ የሚያስከፍት እይታ እንደሚሆን የሚያመላክት ነውና እግዚአብሔር ሲያየው ደግሞ በእግዚአብሔር ዓይን እንዲህ አይነት ውበትን ይፈጥራልን የሚለው የኔና የናንተ ከአብሮነት ያለፈ የልብ የነፍስ መተሳሰር ያለበት አንድነት። በዚህ ክፍል ህብረት ተብሎ የተተረጎመውን ቃል በመጀመሪያው ብሉይ ኪዳን በተጻፈበት በዕብራይስጥ ቃል ሄጄ ያጠናው ነበርና እዛ ጋ ይሄ የዕብራይስጡ ቃል ሪች ነው በቃላት ቋንቋውና ብዙ ህብረትን ለመግለጥ የሚውሉ አማራጭ ቃላት ቢኖራቸውም በዛ ቦታ የተጠቀሙበት ቃል ግን ባልና ሚስት በወሲብ ህብረት ጊዜ የሚኖራቸውን መጣበቅ ለመግለጥ የሚጠቀሙበትን ቃል ነው እዛ ጋር የተጠቀሙት። ይህ ማለት ህብረት አብሮ ከመጸለይ፣ አብሮ ከማምለክ፣ አብሮ በዓላትን ከማድረግ፣ አገልጋይና አገልግሎት ከመለዋወጥ ያለፈ የቅርብ ትስስር መያያዝ እንደሆነ የሚያመላክት ነው። እንግዲህ ይህ የእግዚአብሔር ደስታ ነው። የእግዚአብሔር ደስታ ደግሞ ኃይላችን ነው። እግዚአብሔር ደስ መሰኘቱ በራሱ ከበቂ በላይ ነው። ሌላ የሚከተል በጎነትም ባይኖረው ማለት ነው። ግን ደግሞ ይህንን ክፍል ሲደመድመው ወደ እንዲህ አይነት የአንድነት ከፍታ ብንመጣ በረከትና ሕይወት ከእግዚአብሔር ዘንድ እንደታዘዘ ክፍሉ ይናገራል። ደመናው ይውረድ ሳይባል የሚለቀቅ በረከትና ሕይወት በዚያ ውስጥ አለ። እግዚአብሔር የሥርዓት አምላክ ነው ወገኖቼ። በአቦ ሰጡኝ አይባርክም። እንዲሁ ድንገት ባርከኝ የሚባል ነገር የለም። የሥርዓት አምላክ ነው። የታዘዝነውን ስናደርግ የታዘዘልን ያገኘናል። ስለዚህ አንዳንዱ ነገር በበቂ ካለመታዘዝ ያገኘን ሊሆን ይችላል። ብስኩት እያለ የሚያለቅስን ሕፃን ከረሜላ ቢሰጡት ዝም ይላል። የመንፈስ ቅዱስ ድምፅ ግን ነዝናዛ ነው ይባላል። እዚያ ጋር አስተካክል ካለ ከህብረት አኳያ እንላላጣለን እንጂ በሌላ አይጣጣም። በጾም ጸሎት አይጣጣም። ብዙ ገንዘብ በመስጠት አይጣጣም። በሙዚቃ መሳሪያ በግርግር አይጣጣም። ስርዓት ስንጠብቅ እግዚአብሔር ደግሞ በዚያ ውስጥ ያዘዘው በረከት ያገኘናል። ስለዚህ ይህንን ሁል ጊዜ ልናስብ ይገባል። ሌላው ምሳሌ ምዕራፍ 6 ላይ ከቁጥር 16 እስከ 19 እግዚአብሔር
ስድስትን ነገር ይጠላል ይላል። በጣም የሚገርም ነው። ያንን ክፍል ሄጄ ማንበብ እፈልጋለሁ። እግዚአብሔር የሚጠላቸው 6 ነገሮች ይላል መጽሐፈ ምሳሌ 6:16 ላይ 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕን ደም የምታፈስስ እጅ፣ ክፉ ሐሳብን የሚያፈልቅ ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር። እነኚህ 6ቱ ናቸው እግዚአብሔር ይጠላቸዋል የተባሉት። ነፍሱ አጥብቃ ትጸየፈዋለች የተባለው 7ኛው ደግሞ በወንድማማች መካከል ጠብን የሚዘራ ይላል። በእግዚአብሔር ሕዝብ መካከል የመለያየት ምክንያት ከመሆን አንድን ያላጠፋን ንጹሕ ሰው መግደል ይቀላል ነው የሚለው በዚህ ክፍል አውድ እና እግዚአብሔር ምን ያህል መለያየትን የሚያበረታቱትን እንደሚጸየፍ የሚያመላክት ነው። በተለያዩ ድብቅ ዓላማዎች ሰዎች በቅዱሳን መካከል መለያየትን ይዘራሉ። መሪዎች ምዕመኖቻቸው ወደ ሌላ ቤተክርስቲያን እንዳይሄዱ አንዳንዴ ሌሎችን በማሳነስ ሌላ ጊዜ ደግሞ ምዕመኑን በማስፈራራት በእግዚአብሔር ሕዝብ መሃል ከላይ ሽቦ ያለበት ጠንካራ ግንብ ይሰራሉ። በምዕመኖቻችን ስለ ሌሎች ፍቅርና አንድነትን ልንዘራ ይገባል ለማለት ነው። ይህንን ማነሳውና እግዚአብሔር ይጸየፈዋል። ምናልባት አንዳንድ ጊዜ የተጠነቀቀን መስሎን በድብቅ ዓላማችን የምናደርጋቸው እርምጃዎች ለማለት ነው። የሚቀጥለው ስላይድ ላይ ህብረት በአዲስ ኪዳን የሚለውን እንመለከታለን። ህብረት በአዲስ ኪዳን እጅግ አስፈላጊ አስተምህሮ ነው። አዲስ ኪዳን ኢየሱስ በተመረቀበት ኢየሱስ ወደ አባቱ ሄዶ መንፈስ ቅዱስን ስለላከበት ቀን ወይንም ደግሞ ከእርገቱ ከ10 ቀን በኋላ መንፈስ ቅዱስ እንደወረደ በበዓለ ሃምሳ እናውቃለን። ለምን 10 ቀን ቆየ? ከሄደ በኋላ እኔ ብሄድ ይሻላችኋል፣ እኔ ብሄድ አጽናኙን እልካለሁ ብሎ 10 ቀን ቆየ። ፕሮሰሱ በሰማይ ረዝሞበት አይደለም። ደጅ ሲያስጠናቸውም አልነበረም። በዓለ ሃምሳ የተባለውን አውደ ዓመትም ሲጠብቅ አልነበረም። እግዚአብሔር አውደ ዓመት እየጠበቀ የሚባርክ አይደለም። ግን በዛን ዕለት ስለነበረው አንድ አስደናቂ ነገር ሲናገር እነኚህ 120 በጊዜው የነበሩ የጌታ ተከታዮች ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። መንፈስ ቅዱስ በእሳት አምሳል ስለወረደበት ወቅት ሲናገር አብረው ነበሩ፣ አልተለያዩም። ቱጌዘር ያልኩት ነው ቅድም፣ ውብ ነው አብሮነቱ። ከዛ ባለፈ ግን አንድ ልብ ነበራቸው። ሌላ ቅድመ ሁኔታ አልፈልግም አለ እግዚአብሔር። መንፈሱን በኃይል በእነርሱ ላይ አፈሰሰው። ለዚህ ነው የታዘዝነውን ስናደርግ የታዘዘልን ያገኘናል ያልኩት። ከጥቂት ምዕራፎች በኋላ ስደት ሲበዛባቸው እንደገና ጸለዩ። በዚያም ወቅት ስለነበራቸው አቋም ምዕራፍ 4 ቁጥር 32 ላይ ያመኑትም አንድ ልብ አንድም ነፍስ ነበራቸው ይላል። በጣም የሚገርም የጉብኝት ቅድመ ሁኔታን ጠብቀው ነበርና ቀጥሎ ያለው ቁጥር 33 ላይ ምን ይላል? በሁሉም ላይ ታላቅ ጸጋ ነበረባቸው እያለ ይናገራል። ይሄ አንዲት ነፍስ የሚለው ነፍስ ይሄ የማሰብ፣ የማሰላሰል፣ የመወሰን፣ የፍልቅ ስሜት ተግባራትን የምትከውን ነች እና ደስታና ሐዘናቸውም ተመሳሳይ ነው። መረዳታቸውም ተመሳሳይ ነው። አቋማቸውም ተመሳሳይ ነው። የሚገጫጭ ቋንቋ እንኳ የላቸውም የሚል በጣም እልፍ ያለ አንድነት ላይ እንደደረሱ ያሳያል። ይህ ደግሞ ዝም ብሎ የሚመጣ አይደለም። በብዙ ጸሎት፣ በብዙ መቀራረብ፣ በብዙ መማማር፣ በብዙ መመካከር
ወንድሜ ቢበድለኝ ስንት ጊዜ ልተውለት አለ። በእንዲህ አይነት ህብረት ውስጥ ያሉ አንዳንድ ወገኖች እንደጎዱት ጴጥሮስ የሚያመላክት ነው። እስከ 7 ጊዜ ነው አለ ቀድሞ ጆሮ ቆራጩ ጴጥሮስ እርምጃ ሊወስድ አይደለም፣ ጣራ የለውም ነው ያለው። እና በዚህ ሁሉ ይቅር መባባል ውስጥ አንድነታቸውን በማደስ የመጣ የአንድነት ከፍታ ነው ለዚህ ጉብኝት ያበቃቸው። ዛሬ የምንመለከታቸው እንዲሁ ጠንከር አድርጌ ልናገርባቸው የምወዳቸው ህብረት በአዲስ ኪዳን የተገለጠባቸው 4 የግሪክ ቃላቶች ናቸው። እንግዲህ አንዳንድ ጠንከር ያሉ ርዕሶች ላይ ስንነጋገር ወደ ኋላ ሄዶ የመጀመሪያው የመጽሐፍ ቅዱስ ቋንቋ በዚህ ርዕስ ምን ይል ነበረ፣ የነዛ ቃላቶችስ ትክክለኛ ፍቺ ምንድን ነው ብሎ ማየት ይጠይቃል። ጌታ በነገር ሁሉ ማስተዋልን ይስጠን። በእነኚህ 4 የህብረት መገለጫዎች ራሳችንን እንድንፈትሽ፣ ተገቢውንም ምላሽ እንድንሰጥ፣ ከዚህ ጋር የሚጋጭን አመለካከት አቋምና ልምምድ አውልቀን እንድንጥል። የመጀመሪያው ሆሞሎጂያ የሚል የግሪክ ቃል ነው። ይሄ በእግዚአብሔር ማንነትና በማዳን ስራው መስማማትን የሚያመለክት ነው። በሆሞሎጂያ ጽንስ ህብረት የምንፈበርከው የኛ እጅ ስራ ያለበት ሳይሆን የተሰጠ በእምነት የምንቀበለው የምንጠብቀውና የምናሳድገው ነው። ከደህንነታችን ጋራ በመንፈስ ቅዱስ ለኛ የተሰጠ ነው። በዋናነት በስላሴ አስተምህሮ፣ በመስቀሉ ስራ፣ በደህንነት ወንጌልና የዘላለም ህይወት ላይ ሁላችን የምንቀበለው እውነት ነው። በዚህ እውነት በመስማማት የሚመጣ አንድነት ነው። የእግዚአብሔር ልጅ በመሆን የሚመጣ አንድነት ነው። ይሄ አንድነት የተገመደባቸው 7 ገመዶች በኤፌሶን 4 ከ4 እስከ 6 ተገልጸዋል። አንድ አባት፣ አንድ ጌታ፣ አንድ መንፈስ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል፣ አንድ ተስፋ እያለ የሚዘረዘራቸው አሉና እነኚህ እንግዲህ ልንመዘውም አንዱንም አንችል፣ ግን የኔና የናንተ አንድነት የተገመደባቸው የአንድነታችን መሰረቶች ናቸው። ይሄ ብርቱ ቤተሰባዊ ጥምረት እንዳለን የሚያመላክት ነው። ወገኖቼ፣ ሰው እንኳ በስጋ ዘር ተቆጣጥሮ እንደ ቅርበቱ መጠን ግንኙነትን ያጠናክራል። የኛ አንድነት በክፍሉ እንደተጠቀሰው በ7 ገመድ የተገመደ የቅርብና ጠንካራ ነው። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ የራሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢኖር እርሱ ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው ይላል። እንግዲህ የስጋ ዘመዶቹን ችላ ያለ በእግዚአብሔር ፊት ሃይማኖትን እንደካደ ከማያምንም ይልቅ የሚከፋ ተደርጎ ከተቆጠረ በጌታ ቤተሰቦቹ የሆኑትን ችላ ያለ እንዴት ከበደል ያመልጣል? ስለዚህ በዚህ በኤፌሶን መልእክት ላይ በምዕራፍ 4 ቁጥር 3 እንዲህ ተብሎ ተጻፈላቸው፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ይሄ ክፍል መንፈስ ቅዱስ የሰጣችሁን የቅዱሳን አንድነት ለመግለጥ፣ ለመጠበቅ፣ ለማሳደግ የማትፈነቅሉት ድንጋይ አይኖር የሚል እንድምታ ያለው ነውና ኦፕሽናል አይደለም፣ ግዴታ ነው። ከኃጢአት በቀር የማናደርገው የለም። አንድነታችንን ለማጠናከር ወገኖቼ፣ የአንድነታችንን ሚስጥር እግዚአብሔር ያብራለን ከምንለው ከምንጠብቀው በላይ ጠንካራ ቤተሰባዊ ትስስር አለን፣ ወደ ማዶ አብሮ የሚሻገር። ከስጋ ዘመዶቼ ቤተሰብ እንደሆን የኔ እጅ እንደሌለበት ሁሉ በሆሞሎጂያ ህብረት የኛን ጥረት ወይንም
ትጋት አይጠይቅም። በተደጋጋሚ እንዳልኩት በመመራረጥ ሳይሆን በመመረጥ ስለሆነ ሄዳን ነው። ስለዚህ ይህ በእምነት የምንቀበለው ግን ለመግለጽና ለማሳደግ የምንተጋበት ህብረት ነው። ሁለተኛው እናያለን ኔክስት ስላይድ ላይ። ሁለተኛው የምንመለከተው የህብረት ጽንስ ኮይኖኒያ የሚል ነው። ኮይኖኒያ ይሄ ወደ እግዚአብሔር በመቅረብ የሚመጣ መቀራረብ ነው። ባይ ዲፎልት የምንቀበለው አይደለም። የኛን ኢንቨስትመንት የሚጠይቅ ነው። ኢንቨስትመንቱ ወይንም የኛ ጥረት ግን ለእርስ በእርስ መቀራረብ ሳይሆን በዋነኛነት ወደ እግዚአብሔር የመቅረብ ጥረት ነው። ሁላችን ወደ እግዚአብሔር በመቅረብ የሚመጣ መቀራረብ፣ ክርስቶስን በመምሰል የሚመጣ መመሳሰል፣ ከቃሉ በመጣበቅ የሚመጣ መጠባበቅ ነው። ራሱን ችሎ ይከተላል። እኛ ወደ እግዚአብሔር ስንቀርብ በየግል ወደ ቃሉ ወደ አስተምህሮ መጽሐፍ ወደ አሰመረው ልምምድ እንደ ክርስቲያንም እንደ ቤተ ክርስቲያንም ስንሄድ የበለጠ እየተመሳሰልን እንሄዳለን። ይሄ ደግሞ የመስቀል ምስጢር ተብሎ ይጠራል። መስቀል ሁለት ዘንግ አለው። የላይኛው ከእግዚአብሔር ጋር፣ የጎኑ የእርስ በርስን ያመለክታል ይባላል። ከእግዚአብሔር ጋር ያለው ነገር ሲጣመም በራሱ ከሌሎች ጋር ያለን ህብረት ይጣመማል። ከሌሎች ተጣሞ ከእግዚአብሔር ጋር ማቅናት የሚባል የለም። ተያያዥ ናቸው። የላዩ ዘንግ ሲጣመም የጎኑ በራሱ ይጣመማል። ለዚህ ነው ህብረትና መንፈሳዊ ተሐድሶ ወይንም ሪቫይቫል የተሳሰሩ ናቸው የሚባለው። ህብረትን ትቶ መነቃቃት የሚባል የለም። እውነተኛ ሪቫይቫል ህብረትን ያመጣል። እውነተኛ ህብረት ደግሞ ወደ ሪቫይቫል ይመራል። ከእግዚአብሔር ስንጋጭ እርስ በእርስ እንገጫጫለን። በያዕቆብ 4:1 ላይ እንደተጠቀሰው በስደት ለነበሩት ቅዱሳን ያዕቆብ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ ሲል ሞገታቸው። በብልቶቻቸው ውስጥ ከሚዋጉ ከምኞቶቻቸው እንደሆነ መስሩን ስር መሰረቱን እና መፍትሄውን አሳያቸው። ስለዚህ ሰው ክርስትናው ሲቀጥን ለእርስ በእርስም ያለው ግንኙነት እንዲሁ እየተበላሸ ይሄዳል። አንደኛ ጴጥሮስ ምዕራፍ 2:5 ላይ እንደዚሁ በሕያዋን ድንጋዮች ተመስለናል፣ የማዕዘን ራስ ወደ ሆነው ወደ ክርስቶስ በመቅረብና እርስ በእርስ በመቀራረብ የምንሰራው መንፈሳዊ ቤት እንዴት እግዚአብሔርን ደስ እንደሚያሰኝ ከዛ የሚወጣ መስዋዕትን እግዚአብሔር እንደሚያረካው ተጠቅሷል። ስለዚህ ይሄም ክፍል ህብረታችን ወደ እግዚአብሔር በመቅረብ ወደ ማዕዘን ራስ ወደ ሆነው ወደ ክርስቶስ ስቀርብ ከሱ ስጣበቅ ከሌሎችም ጋር እንዲሁ እየተጠባበቅኩ እንደሚሄድ ያሳያል። ስለዚህ እንዲህ ያለው የጋራ ህይወት ደግሞ በራሱ የጋራ አገልግሎትን ይወልዳል። ስለዚህ የጋራ ተግባር ሶስተኛ ነው ማለት ነው። አንደኛ ጌታን በመቀበል ያገኘነው ህብረት አለ። ሁለተኛ ወደ እግዚአብሔር በመቅረብ የሚመጣ መቀራረብ አለ። በሶስተኛ ደረጃ ደግሞ ያ የሚወልደው የጋራ አገልግሎት ይሆናል ማለት ነው። ስለዚህ በኮይኖኒያ ጽንስ ከእርስ በእርስ መመሳሰልና መስማማት በፊት ጌታን ወይም ቃሉን መምሰላችንን በተገቢ ሊፈተሽ ይገባል ማለት ነው። ሶስተኛው ኔክስት ስላይድ ሲምፎኒያ የሚል ሶስተኛ የግሪክ ቃል አለ ከህብረት አኳያ በአዲስ ኪዳን የተጠቀሰ። ይሄ ደግሞ የቅዱሳን መስማማት ወይንም ኮንሰንሰስ የምንለው ነው። ቁጭ ብለን በመማማር በመመካከር በመደራደር ስምምነቶችን በማድረግ የምንደርስባቸው
አንድነቶች ናቸው። ይሄ ተጨማሪ የእርስ በእርስ ጊዜ ማሳለፍን የሚጠይቅ ነው። በዋናነት በመሰረታዊ አስተምህሮ የቤተ ክርስቲያን ትኩረትና አዋጪ አደራረጎች ላይ ቁጭ ብለን ልንመካከር ይገባል። ይህ እንግዲህ ከአብሮ ኮንፈረንስ፣ ከአብሮ ጸሎት እንዲሁ አገልጋይና አገልግሎት ከመለዋወጥም ያለፈ ነው። በጋራ ጸሎት፣ መማማር፣ ምክክር የሚደረስ የጋራ መግባባት ነው። እውነት ነው፣ አድካሚ ነው። ብዙ ጭቅጭቅ፣ ብዙ ንትርክ ይጠይቃል። አንዳችን ለሌላችን ራሳችንን ክፍት ማድረግን ይጠይቃል። የእምነት አንቀጽ፣ መተዳደሪያ ደንብ፣ ስልታዊ ሰነዶቻችንን፣ ፕሮግራሞቻችንን አንዳችን የሌላችንን ገበና ለሌሎች ማሳየትን ይጠይቃል። ስለ ህብረት ማለት ነውና ይሄንን ስናደርግ የበለጠ መያያዙ በመካከላችን እያደገ ይሄዳል። ይህ ደግሞ ወደ ትብብር፣ የቃል ኪዳን ህብረት አስፈላጊም ሲሆን ወደ ውህደት ልንሄድ እንችላለን ማለት ነው። በብድራቱ በዓለም ዙሪያ ብዙ የህብረት ድርድሮች በቤተ ክርስቲያናት መካከል ተደርገዋል። አንዳንዶቹ እስከ 50 ዓመት የፈጁ በቀጣይ ትምህርቶች የማነሳቸው ናቸው የሚሆኑት እነኚህና ለመልካም የሚከፈል ዋጋ ነው። ተዘለን አትድረስብኝ አልደርስብህም። ብዙ የአብያተ ክርስቲያናት ህብረትን ቅኝት ስመለከት እኔም ስላለፍኩበት አንድ ሁለቴም በአብያተ ክርስቲያናት ኮሚቴ አስተባባሪ ሆኜም አገልግያለሁና እንዴት ተያይዘን እናገልግል ከሚለው እንዴት ሳንነካካ እናገልግል የሚለው ቅኝት ያይላል። ከጋራ ህይወት ይልቅ የጋራ አገልግሎት ሚዛን ይደፋል። እንዲህ በትምህርት እንፈታተሹ ብዙ ሊያጋጨን ይችላል የሚል ፍርሃት አለ። ግን ሌላ አቋራጭ የለውም። ወደ አራተኛው እንሄዳለን። የመጨረሻው የህብረት ጽንስ አይኩመኒ የሚል ነው። ይሄ በእንግሊዝኛው ኢኩመኒዝም ተብሎ የተተረጎመው ማለት ነው። የህብረትን ጥራት ሳይሆን እንደቀደሙት የሚያሳየው ይሄኛው ስፋትን ወይንም አድማስን የሚያመለክት ነው። የቅዱሳን ህብረት አካባቢ ወይንም ቤተ እምነቶች ዘለልና ዓለም አቀፋዊ ይዘት እንዳለው የሚያመላክት ነው። በኤፌሶን 2:19 ላይ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ ተብሎ እንደተጻፈው ማለት ነው። ይሄ ከእውቅና፣ ከጸሎት፣ አገልጋይና አገልግሎት ልውውጥ፣ ትብብር በሁሉም አቅጣጫ በማድረግ የሚገለጥ አንዳችን ለሌላችን የትም ሀገር እንቀመጥ፣ በየትኛውም ቤተ እምነት ውስጥ እንሁን የወንድሜ ጠባቂ ነኝ፣ ስለ ቅዱሳን ያገባኛል በሚል መንፈስ የምናደርገው የወንድማማች ጥምረት ነው። የአንዳቸው ስኬት ያዘለለኛል፣ ድካማቸው ደግሞ ያስቆጣኛል እየተባባልን ማለት ነው። ዛሬ ውስጣችንን ብንፈትሽ አንዳንዶቻችን በዙሪያችን ያሉ አብያተ ክርስቲያናት ስኬትና እድገት ያስቆጣናል። ሲከናወንላቸው ስናይ የሚመጣልን ጸሎት ስለነሱ ጌታን ከማመስገን ይልቅ ምነው እኔን ተውከኝ የሚል መንፈስ ያለው ነው። በውስጡ ቅናትን ያዘለ ስለ ሌሎች ስኬት መትጋት፣ መቆረስ የነሱ እድገት ያሳድገኛል። እውነት ነው፣ በአካባቢው የኛ ስም ሊቀንስ ይችላል እነሱ ገዘፍ ብለው ስማቸው ሲወጣ፣ ግን የአባታችን መንግስት ነው የሚሰፋው። ስለዚህ ወደ ላይ በወጡ ጊዜ እኛንም ይስቡናል። በዚህ የወንድማማች መንፈስ ነው ልናየው የሚገባ። ብንወድም ብንጠላም የቤተ ክርስቲያን ቢዝነስ በአንድ ጌታ ሞኖፖላይዝ የተደረገ ቢዝነስ ነው። መርሁም ትብብር እንጂ ፉክክር አይደለም። በአጠቃላይ በአራቱም የህብረት አቅጣጫዎች ልናድግ ይገባል። ዛሬም ያለን የህብረት ደረጃ እንደ ግለሰብ፣ እንደ ቤተ ክርስቲያን በዙሪያዬ ካሉት አካባቢ ዘለል ከሆኑት ቤተ ክርስቲያናት ጋራ
ምን ይመስላል ያለሁበት የህብረት ደረጃ ብለን ደግሞ አስተምህሮዎቻችንም ከዚህ አኳያ ሊፈተሹ ይገባል ለማለት ነው። የሚቀጥለው ስላይድ የአንድነታችን መጽሐፍ ቅዱሳዊ መገለጫዎች። መቼም እግዚአብሔር በብዙ ጮኋል ስለ አንድነት። በሰውኛ አንዱ ባይገባን ሌላው እንዲገባን እያንዳንዱ ቢዘረዘር የሚገርም ትምህርት አለው። ከጊዜው አኳያ ወደ ዝርዝሩ አልገባም፣ ግን እንዲሁ አንብቤያቸው ልለፍ። በአካል ብልቶች ተመስለናል። አንዱ ያለ ሌላው መቆም የማይችልባቸው። እንደ ሐኪም ነው የምነግራችሁ፣ ትርፍ አንጀት የሚባል የለም። ኢትዮጵያውያን ናቸው እንዲህ ብለው ስም ያወጡለት። እውቀት ውሱን ነበርና ለምግብ ውደት የሚጠቅም ኬሚካል ታመነጫለች። እያንዳንዱ ብልት ያስፈልጋል። አንዱ ያለ ሌላው መስራት አይደለም መኖር አይችልም። ይረባረባሉ አንዱ ሲጎዳ። የሆነ ሰውነታችን ላይ ቁስል ሲኖር አይታችኋል? ቢጫ ነገር ዙሪያውን ሲከባው ነጭ ደም ሲል እያንዳንዳቸው ከድርሻቸው ቀንሰው ይልኩለታል። ያ ቦታ መዳኑ ለነሱም ዋና ስለሆነ ጦሱ ለነሱም ሊተርፍ ስለሚችል እና በብልቶች መካከል እግዚአብሔር አስደናቂ ውደትን አኑሯል። የሚገርም የተቀነጃጀ ኢንዱስትሪ ነው የሰውነታችን ሲስተም፣ በሴሎች ውስጥ ያለው መገጣጠም። ይሄ በእኔና በእናንተ ህብረት ተመስሏል። በአንድ ህንፃ ድንጋዮች፣ በአንድ ዛፍ ቅርንጫፎች፣ በአንድ መንግስት አባላቶች፣ በአንድ እርሻ ሰራተኞች፣ በአንድ ጌታ ባሪያዎች፣ ለእግዚአብሔር የተለየ አንድ ህዝብ፣ በአንድ በረት መንጋዎች፣ በአንድ አባት ልጆች። እንዲሁም ገላትያ 3:29 ላይ ባሪያ ጨዋ ወንድ ሴት የለም፣ ሁላችሁ በክርስቶስ አንድ ሰው ናችሁ ይላል። በአንድ ሰውም ተመስለናል። ደግሞ ጌታ ኢየሱስ በመጨረሻ የጸለየው ሌሎች ሊሰሙ በሚገባ መልክ እንደሌላው ጊዜ ፈንጠር ብሎ ለተራራ ወጥቶ አይደለም፣ በመሃላቸው ደግሞም ድምፁን አውጥቶ ከጸለየው ጸሎት አንዱ ዮሐንስ ወንጌል 17:20 ላይ የምንመለከተው ነው። አንድነታችን ከአእምሮ በላይ በሆነ በስላሴዎች አንድነት መመሰሉን የሚያሳይ እኛ አንድ እንደሆንን አንድ የሆኑ ዘንድ አለ። እንግዲህ እንደምናውቀው የእግዚአብሔር አንድነትና ሶስትነት ከአእምሮ በላይ ስለሆነ አንድ አዲስ ቃል ተፈለሰፈ፣ ስላሴ የሚባል። አንድ ነገር አንድ ከሆነ አንድ ነው፣ ሶስት ከሆነ ሶስት ነው። አንድም ሶስትም እንዴት ይሆናል? በዚህ ትንሽ ድቡልቡል ጭንቅላት ይህን መረዳት አይቻልም። ከአእምሮ በላይ ነው። የኔና የእናንተ ህብረት የተመሰለው በዚያ ነው። ብዙዎች ስንሆን አንድ ነን። ሰዎች ብዙ ናቸው ብለው ተጠግተው ሲያዩን ደግሞ አንድ ነን፣ ደግሞ ብዙ ነን። እስከዚያ ድረስ አንድ ሀሳብ፣ አንድ ቋንቋ፣ አንድ ልብ ወደ ተባለው ልናድግ እንደሚገባ የሚያመላክት ነው። እንግዲህ አንድነት ከመጀመሪያው የሚቀጥለው ስላይድ ከመጀመሪያው ክፍለ ዘመን ጀምሮ ግን የቤተ ክርስቲያን የቅዱሳንም ፈተና ነበር። መልካም ነገር ሁሉ ፈተና ይበዛዋል። ቢሆንም ግን ፈተና ስለበዛበት የመጀመሪያዎቹ ቅዱሳን ለመለያየት እጅ አልሰጡም። በማቴዎስ 18 ሙሉ ምዕራፉ አንድነትን በይቅርታ ስለማደስ የሚናገር፣ ተሰርተን ስላላለቀን ከጠላትም ጋር በደባልነት በዚህ ምድር ላይ ስለምንኖር ግጭት አይቀሬ ነው። ብቸኛው ወደ ቀጣይ ምዕራፍ የሚሄደው መንገድ ግን ይቅርታ ነው። ግጭቱ እንዳለ ነጠላ ልብሰ ነው ማለፍ አይደለም፣ መራራቅም አይደለም። ተራርቀን ተገነጣጥለን ከዛ በኋላ ደግሞ እስቲ ቆይ ህብረት ይኖረን መባባልም አይደለም። ስለዚህ ደረጃውን ጠብቀን በግል ካልሆነ በምስክር ካልሆነ እስከ ቤተ ክርስቲያን፣ ይሄ ነገረኛነት ሳይሆን መንፈሳዊነት ነው። ግጭት የሚፈታው በይቅርታ ነው። ይቅርታ ደግሞ አውጫጭኝ ነው። ማምን አጠፋ፣ ለምን አጠፋ፣ ይሄ ከልብ ይቅርታ ሲጠይቅ ያኛውም ከልቡ ይቅር ሲለው የሚከሰት
ይሄ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታኸው በሰማይ የተፈታ የማቴዎስ 18 አስተምህሮ ስለ አጋንንት ሳይሆን እርስ በእርስ ስንበዳደል ሰማይ ስለኛ ዝግ እንደሚሆን የሚያመለክት ነው። ጸሎት አይወጣም፣ ጉብኝት አይወርድም። ስለዚህ እኔና አዲያም ሰገድ ብንጋጭ ቁጭ ብለን የምንወቃቀሰው የእኛን ግንኙነት ለማደስ አይደለም። በዋነኝነት እሱ እግረ መንገድ ነው። ዋናው ግን በሰማይ በግጭታችን ምክንያት የታሰረውን በጎነት ለማስፈታት ነው። ክፍሉ በጣም ጠንካራ ነገሮችን ይናገራል። ይቅር ያልተባለ ሰው ይታሰራል ይላል። ብዙ ይቅር ተብሎ ሌላውን ይቅር ሊል ያልወደደ ደግሞ ከእስራት በተጨማሪ ለሚያሰቃይ አልፎ ይሰጣል ይላል። ያማል። ይሄኛው ከባድ ነው እና እንደ ቤተ ክርስቲያንም እንደ ምዕመንም ምንጩ በማይታወቅ ችግር ብዙዎች እንሰቃያለን። በሽማግሌዎች እጅ መጫን የማይነሳ በጌታ በኢየሱስ ስም ቢገሰጽ የማይለቅ የመንፈስ አሰራር፣ ምናልባት አንዳንዱ ከልብ ይቅር ካለ ማለት የመጣም ሊሆን እንደሚችል ልናስብ ይገባል። እግዚአብሔር የሥርዓት አምላክ ነውና፣ ስለዚህ በይቅርታ አይኮራም። ማንም ምንም ቢበድለን እኛ ጌታን የበደልነውን ያህል አይበድለንም። ማንንም ምንም ያህል ይቅር ብንለው ጌታ ይቅር ያለንን ያህል ይቅር አንለው። ስለዚህ አንድነትን የማደሻ ዋና መንገድ ነው። በድሬዳዋ ከተማ የአብያተ ክርስቲያናት መሪዎችን ሰብስበን በአንድ ወቅት ስለ ህብረት አስተምር ነበርና የህብረቱ የመጀመሪያው ስብሰባ ላይ የአንድ ትልቅ ቤተ እምነት መሪ ሌላ ከነሱ ተገንጥሎ ቤተክርስቲያን የመሰረተን ሰው በማየቱ ጥሪ ይወጣለሁ አለ። ትልቅ ሆቴል ውስጥ ብዙ ወጪ የወጣበት ስብሰባ ነው። ተጨነቀን። በመቶዎች መሪዎች በዚያ ይገኛሉ ከድሬዳዋና ከአካባቢው የመጡ እና ያንን ትልቅ ቤተ እምነት የሚወክል ሰውን አስወጥተን መቀጠልም ፈራን። በኋላ ብዙ ልንለምነው ሞከርን፣ አይሆንም አለ። ከነሱ ጋር ጠበኛ ነን። ቤተክርስቲያናችንን ከፍሎ የወጣ ነው፣ እንዴት ከሱ ጋር ቁጭ ብዬ ስለ ህብረት ማማራለሁ አለ። በኋላ እያዘንን ጉባኤው ተበተነ። ከጅማሬው ተበተነ። ማታ 12 ሰዓት ላይ ደወለልኝና መጋቢው ዶክተር ሁለታችንን ብቻ አወቃቅሰናል። 4 ሰዓት የፈጀ የመወቃቀስ ጊዜ ነበረን። አዳፍነውት የቆዩት በደል ማለት ነው። በመጨረሻ ከምሽቱ 4 ሰዓት በኋላ ሁለቱም ጥፋትና ጥፋተኛው ተለይቶ፣ መቼም 2 ለ2 ነው ይጣጣ የሚባለው በሂሳብ ነው። በይቅርታ ያም ስለ ሁለቱ ይቅር ይላል፣ ይሄም እንደዚሁ ተንበርክከው ነው ይቅርታ የተጠያየቁት። ከዚያ ያ ጉባኤው እንዲበተን ያደረገው የትልቅ ቸርች መሪ ነገ እጠራለሁ ሙሉ ጉባኤውን ደውዬ በራሳችን ወጪ አለኝ። ጉባኤው በየተለያየ ቦታ እየጸለዩ ነበር። አዝነውና መጡ። አይቼም አላቀው የእግዚአብሔር ጉብኝት በዚያ ነበር። በቀጣይም የሚገርም ጥምረት ነበራቸው። በቀጣይና ይቅርታ ዋና ነው። እንዲሁ አድበስብሰን ህብረት መባባሉ ወንዝ አያሻግርም ለማለት ነው። ሐዋርያት ሥራ ምዕራፍ 6 ላይ ችግረኞችን በመርዳት አገልግሎት ከግሪክ የመጡ አይሁዶችና በዚያ የነበሩ አይሁዶች ላይ እንዲሁ የቸር ስራ አገልግሎት በሚሰጡት ላይ መከፋፈል ሆነና ቅሬታን ፈጠረ። በጣም ትንሽ ነገር ይመስላል፣ ግን የመንፈስን አንድነት ያናጋል። ከግለሰብ ግንኙነት ባለፈ የእግዚአብሔርን እጅ ያስራል። ስለዚህ ምናሉ ሐዋርያት እኛ ለቃሉና ለጸሎት እንተጋለን፣ በዚህ አገልግሎት ደግሞ የሚተጉ ተብሎ የድቁና አገልግሎት በዚያ ነው የተጀመረው። ችግር የወለደው አገልግሎት ነው። የግሪኩ ዳያኮንያን የሚለው ችግረኛን ከማሰብ ጋር የተያያዘ አገልግሎት እንደሆነ የሚያመለክት ነው። ያው እንደምናውቀው በታሪክ ይህ አገልግሎት ዓላማውን ስቶ መባ መሰብሰብ
መስተንግዶ፣ ሚስጥራት፣ ማስተባበር ነገር እየሰራ ነው ብዙ ቦታ ያለው። አሁን ወደዚያ አልሄድም። ግን ያንን የተፈጠረውን ችግር ለመፍታት ጠንካራ እርምጃ ጥበብና መንፈስ ቅዱስ የሞላባቸው ተብለው በስም የተጠቀሱ አገልጋዮች እስጢፋኖስን ጨምሮ የገቡበት ነው እና ክፍተት እንዳይፈጠር አባቶች ምን ያህል ተጉ እንደነበረ የሚያመለክት ነው። ሐዋርያ ሥራ ምዕራፍ 15 ቁጥር 39 ላይ ተሰርተው ስላላለቁ ጳውሎስና በርናባስ እንደኔና እንደናንተ ተጋጩ። የአንጾኪያ ቤተክርስቲያን በመንፈስ ቅዱስ ምሪት ነው አብራ ያሰማራቻቸው። ግን በአንድ ወቅት አብሯቸው ወጥቶ መንገድ ግን አገልግሎቱን ችላ ብሎ ከተመለሰው ከማርቆስ ጋር በተያያዘ ጳውሎስና በርናባስ መስማማት አልቻሉም። ጳውሎስ አገልግሎት ተኮር ነው። አገልግሎት ሲበደል መታገስ አይችልም። በርናባስ ደግሞ ሰው ተኮር ነው። ሁላችን እያበላሸን ነው የምናድገው። ማበላሸት ይቻላል፣ በማበላሸት መጽናት ነው የማይቻለው። እናሳድገው ይሄን ወጣት፣ ግድ የለም እናስታመው የሚል ነው። እንግዲህ ሁል ጊዜ በቤተ ክርስቲያን ውስጥ በሚዛናዊነት ሊጠበቁ የሚገቡ ጽንፎች ናቸው እነዚህ። ሁለቱ ግን ይህንን መጠበቅ አልቻሉም። ላለመስማማት ተስማሙ፣ ተለያዩ። በርናባስ ማርቆስን፣ ጳውሎስ ሲላስን ይዘው እንደሄዱ መጽሐፍ ይናገራል። ይሄ እንግዲህ መለያየት ያየለበት አንድ ክፍል ነው። ሌላው የቆሮንቶስ ቤተክርስቲያን ከ60 የማይበልጥ ምዕመን እንዳላት የሚነገርላት የቆሮንቶስ ቤተክርስቲያን ገና በልጅነቷ በአራት አንጃ ተወጥራ ልትከፋፈል ልትበጣጠስ ጫፍ ላይ ስትደርስ ሐዋርያው ጳውሎስ ጠንካራ መልእክት ላከላቸው ለነኚህ ሰዎች አንድነታቸውን እንዲጠብቁ። አንደ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይኖር ሲል ሐዋርያው ለመናቸው። የመለያየት ጣጣው ብዙ ነውና አካል ሲከፋፈል ሬሳ ይሆናል፣ ለማንም አይጠቅምም። ስለዚህ በጠንካራ ተግሳጽ እንደገና አንድነታቸውን እንዲያጸኑ ሲመክራቸው እንመለከታለን እንጂ በአራት አጥቢያ አላደራጀቻቸውም ቀደመችው ቤተክርስቲያን። በጣም የሚገርመኝ ለፊልጵስዩስ ቤተክርስቲያን የተጻፈ አንድ ቃል አለ ምዕራፍ 4 ቁጥር 2 ላይ። እነኚህ ግለሰቦች ናቸው ኤዎዲያና ሲንቴኬ የሚባሉ። እነኚህ በዚያ ያገለግሉ የነበሩ እህቶች ናቸው። ተጋጩ። በጣም ይሄ ተካብዶ እንደ ትልቅ ነገር በመጽሐፍ ቅዱስ ውስጥ መካተቱ አስገረመኝ። ምክንያቱም በእኛ አውድ ብዙ ጊዜ እንኳን የግለሰብ ከዚህ ያለፈም ትልልቅ ግጭቶች ቆብ አይሰጣቸውምና፣ ግን እንዲህ አይነት መለያየቶች የመንፈስን አንድነት ያስራሉ፣ የእግዚአብሔርን እጅ ይከለክላሉ። ዝም ሲባሉ ቡድናዊነትን፣ መከፋፈልን ሊፈጥሩ ይችላሉ። ስለዚህ እነሱ እንኳ በራሳቸው ሊፈቱ ባይችሉ የቤተ ክርስቲያኒቱን መጋቢ ጳውሎስ ግባና በመሃል ይህንን ነገር እንዲያስተካክሉ አድርግ ብሎ ጠንካራ መመሪያ ሲሰጣቸው እንመለከታለን። ያዕቆብ በስደት ምድር የተጋጩትን እንዴት እንደገሰጻቸው ቅድም ተመልክተናል። የኤፌሶን ቤተክርስቲያን ከአይሁድ የዳኑና ከአህዛብ የዳኑ ውሃና ዘይት ሆነው መዋሃድ አቅቷቸው በብዙ ሲጨናነቁ የእናንተ እንኳ ከአቅም በላይ ነው፣ በሁለት ተደራጁ አልተባሉም። በዚህ ዘመን እንደምንፈጥነው ማለት ነው። እነኚህ ግን አስተካክሉ ተብለው ቅድም ያነሳኋቸውን 7ቱን የአንድነት የታሰሩበትን ገመድ እያነሳ ይህን አንድነታችሁን ለማደስ የማትፈነቅሉት ድንጋይ አይኖር በሚል ሲመከሩ እንመለከታለን። ይሄ በአሕዛብና በአይሁድ የዳኑት መካከል የነበረው ልዩነት በተለያየም ቦታ ይንጸባረቅ ስለነበር የመጀመሪያው ዓለም አቀፍ የመሪዎች ጉባኤ በሐዋርያ ሥራ ምዕራፍ 15 በኢየሩሳሌም እንደተጠራ፣ ሐዋርያትም
ሌሎች ኃላፊነታቸውን ትተው ስለ ህብረት ቁጭ ብለው እንደመከሩ አንዳቸው ለሌላቸው ሊጠነቀቁ በሚገባ መልክ ብይን እንደሰጡ በዚያ ክፍል ሄደን ማየት እንችላለን። ሌላው የገላትያ 5:20 ጠንካራ አስተምህሮ ነው። ያስፈራል። ይሄ ክፍል ለቤተ ክርስቲያን የተጻፈ ነው፣ ለዓለማውያን አይደለም። እንደኔና እንደናንተ ላሉ ማለት ነው። በገላትያ ላሉ ቅዱሳን የተጻፈ ቃል። የሥጋ ስራዎችን ሲዘረዝር ጥላቻ፣ ጠብ፣ ቅናት፣ መለያየትና መቦዳደን ይህንን የሚያደርጉ የእግዚአብሔርን መንግስት አይወርሱም ከተባለው ከሥጋ ስራዎች ውስጥ ተካተዋል። ወገኖቼ ጌታን በማመን ብንድንም በመንግስቱ ደንብና ስርዓት ለመኖር ካለመውደድ የተነሳ ግን ከመንግስቱ ልንባረር እንደምንችል መጽሐፍ ይናገራል። እነኚህ እንግዲህ ጥላቻ፣ ጠብ፣ ቅናት፣ መለያየት፣ መቦዳደን የአንድነት ተቃራኒዎች ናቸው። ስለዚህ እነሱን ልናስወግድ እንደሚገባ የሚያመላክት ክፍል ነው። እንግዲህ በአጠቃላይ እግዚአብሔር ለህብረት ይጨክናል። ኢየሱስ የሞተው ከእግዚአብሔር ሊያስታርቀን ብቻ ሳይሆን እርስ በርስም ሊያስተራርቀን ነው። በኤፌሶን 2:14 ሁለቱን ያዋሃደ ይላል። በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይላል። በሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ነው ይላል። ይህ እንግዲህ እግዚአብሔርና ሰውን ስለማስታረቅ ሳይሆን ሰውና ሰውን ስለማስታረቅ ጌታ የከፈለውን ዋጋ የሚያመላክት ነው። በተለይ አሕዛብና አይሁድን ኢየሱስ ስለ አንድነታችንም ሞቷል ለማለት ነው። በፊልጵስዩስ 3:16 በደረስንበት በዚያ እንመላለስ የሚለው ግለሰቡ በደረሰበት ሳይሆን ክፍሉ ሲጠና የሚለው ብዙሃኑ በደረሰበት ማለት ነው። እኔ በደረስኩበት ሌላው ይምጣ፣ አለበለዛ ገንጥዬ ራሴን እጀምራለሁ መጽሐፍ ቅዱሳዊ አይደለም። እንደ ግለሰብም ይሁን እንደ ቤተ ክርስቲያን እኛ የደረስንበት ሳይሆን ሌሎች የደረሱበት ምን ይመስላል፣ ሌሎች ወደዛ እንዲያድጉ እየጸለይን እያስተማርን፣ እስከዛ ግን ስለ ሌሎች ስለ አንድነት ስንል እንገረዛለን፣ በሌሎች አውድ እንመላለሳለን። ይህም ክርስትና ተብሎ ይጠራል። በአንድ ወቅት ለሕክምና ስራ የተመደብኩበት የገጠር ከተማ የቤተ ክርስቲያን መሪ ሆኜ ተመረጥኩ። ከገጠሙኝ ተግዳሮቶች አንዱ በከተማዋ ሱሪ የምትለብስ ሴት እንደ ሴተኛ ዳሪ ትቆጠር ነበር። ይህ ከአዲስ አበባ ነው የመጣሁት። ምንም ችግር የለም እዚያ። እዚህ ደግሞ ሌላ አውድ ነው። የአመለካከት መጽሐፍ ቅዱስንም የሚመጥን አይደለም፣ መጽሐፍ ቅዱሳዊም አይደለም። ግን በአካባቢው ማህበረሰብ ሰርጾ ከዛም አልፎ ወደ ቤተ ክርስቲያን ገብቶ ነበርና በተግሳጽና በመመሪያ ከዛሬ ጀምሮ ይፈቀዳል የሚባልበት እንዳልሆነ አየሁኝ። ቤተ ክርስቲያንን ሊከፍል ብዙዎችን ከቤተ ክርስቲያን ሊያርቅ እንደሚችል በማየት ማለት ነው። እንግዲህ ከነኚህ ከታናናሾች አንዱን ከሚያሰናክል የሚለው ቃል ይሄ ነው። ታናናሽ ናቸው እነዛ ሰዎች፣ ብዙ አልተረዱም፣ አልገባቸውም። ግን ይሁን ጌታ በአንድም በሌላም አጣብቂኝ ውስጥ ከቶ ራሱን ገልጦ ወደ ሕይወት ወደ ቤተ ክርስቲያንም የመራቸው የንጉሥ ልጆች ናቸው፣ ልንጠነቀቅላቸው የሚገባ። ከዚህ የተነሳ እኔም ተስማማሁና በዚች ቤተ ክርስቲያን ውስጥ እህቶች ሱሪ መልበስ አይፈቀድላቸውም ብዬ ደነገኩ። ፈተና ሆኖ ደግሞ አዲስ አበባ ሱሪ የምታዘወትረው ታናሽ እህቴ ወደዚያ ከተማ ልትጎበኘኝ መጣች እና አውልቂ አልኳት። ልትቀበለኝ አልወደደችም። አውጥቻ አቃጥለዋለሁ አልኳት። አንድ ነገር ጠየቀችኝ፣ ሞገተችኝ ነው የምለው። እግዚአብሔር
ለሴቶች ስለ ሱሪ ምን የሚል ይመስልሃል አለች። አዲስ አበባ ልበሱ፣ እዚህ ከተማ ግን አትልበሱ የሚል ይመስለኛል አልኳት። ምክንያቱም እግዚአብሔር አውድን ያከብራልና። በቀጣይ ግን ህዝቡን እያስተማርን በሂደት መጽሐፍ ቅዱሳዊ የአለባበስ ዝርዝር መመሪያ የለም። ኢየሱስ የሚያደረገው ቀሚስ ነው። የመጀመሪያውንም ደግሞ ሱሪ የለበሰች ቻይናዊ ሴት ነች። ልብስ ሰፊ ነበረችና ለሲንጀር እንዲመቻት ሰንጥቃ ግራና ቀኝ ሰፋችው፣ ካስፈለገ ያስወልቁናል በሚል እያደገ ሄዶ ዛሬ በዛች ከተማ ውስጥ ቤተክርስቲያንም ሳትከፈል ነውጥም ሳይከተል እህቶች በነፃነት ሱሪ የሚለብሱበት ሁኔታ ተፈጥሯል። ስለዚህ ህብረት ዋና ነው። ስለ አንድነት ነፃነታችንን እንተዋለን ካስፈለገ፣ ለዘላለም ካስፈለገ ስጋ አንበላም። ኢትዮጵያውያን የምንወደውን ቁርጥ ማለት ነው። ወንድሜ የሚጎዳ ከሆነ እንቀጥል። ህብረት ለምን አስፈለገን? ህብረት ለምን አስፈለገን? እንግዲህ እግዚአብሔር ስለ ህብረት እንዲሁ ስለተጻፈን ብቻ ሳይሆን ብድራቱን አይተን የመለያየትንም ኪሳራ ቆጥረን እንድንገባበትም ይወዳል። ህብረት ያስፈለገን አንደኛው ምክንያት በህብረት ለመኖር ስለተጠራን፣ አንዳችን የሌላችን አካል፣ ተገንጥሎ ሙሉ የሚባል የለም። ጆከር ግሬስ የሚባልም የለም። እኔ ሁሉ ነኝ የሚባልም፣ ሁሉንም መሆን እችላለሁ ሁሉንም ብልት የሚባል የለም። አንዳችን ያለ ሌላችን ማገልገል አይደለም መኖር አንችልም። ስለዚህ ነው ህብረት ያስፈለገን። ሌላው ስለታዘዘን ነው። የመንፈስን አንድነት ለመጠበቅ ትጉ፣ ብትተጉ መልካም ይመስለኛል አይደለም፣ ግዴታ ነው። ማታደርጉት አይኖር ነው። መዘናጋት የለም ከዚህ አኳያ። ሶስተኛው ህብረት ውበት ስለሆነ ነው። ይህም ክፍል በስፋት አይተነዋል። መዝሙር 133 በሰው ፊት ብቻ ሳይሆን በእግዚአብሔር ፊት ምን አይነት ውበት እንደሆነ። አራተኛው የጌታ መሆናችን ሕያው ምስክርነት ነው። አንተ እንደላከኝ ዓለም ያምን ዘንድ አለ ጌታ ኢየሱስ። በእኛ መካከል የተገለጠ ህብረት ለምን እንደሚያስፈልግ ሲናገር፣ ህብረታችን የተገለጠ ወንጌል ነው። የሚያሳዝነው እውነታ አንድነታችንን አይተው ወደ ጌታ ከቀረቡት መለያየታችንን አይተው የራቁት ይበዛሉ። ግን በራሱ ምስክርነት ነው ፍቅርና አንድነታችን። የተስፋ ቃል ስላለው ነው ሌላ ህብረት ያስፈለገን። በረከትና ህይወት በዛ ውስጥ ታዟል። ታላቅ የመንፈስ ቅዱስ ጉብኝት በአንድነት ውስጥ ታዟል። በይቅርታ ስንፈታታ ሰማይ ይከፈታል። ይቅር ስንል ይቅር እንባላለን። ሌላው በህብረት ውስጥ እምቅ ኃይል ወይንም ሲነርጂ ስላለ ነው። የህብረታችን ስራ ከተናጠል ስራ ድምር ይበልጣል። ዘሌዋውያን 26:8 ላይ 5 100 ያባረራሉ፣ 100 ደግሞ 10,000 ይላል። በሂሳብ ስሌት 5 100 ካባረሩ በ20 ተባዝቶ 100 2,000 ነው ሊያባረር የሚገባው። ግን 10,000 ይሄ የአንድነት ስሌት ተብሎ ይጠራል። ስለዚህ በአንድነት ውስጥ እምቅ አቅም ወይንም ሲነርጂ አለ። ስለዚህ ለልማትም ለጥፋትም ሊውል የሚችል እምቅ አቅም በአንድነት ውስጥ አለ። ወደዚህ አንድነት የመጡ ያሰቡትን ከማድረግ አይከለከሉም። እንኳን የእግዚአብሔር እጅ ተጨምሮበት ለመልካም ከሆነ ደግሞ ይገባበታልና። ለዚህ ነው ህብረት ማድረግ የሚያስፈልገን። ሌላው ተልእኳችን ህብረትን ግድ ይላል። የጸጋ ስጦታ ልዩ ልዩ ነው። በአንደኛ ቆሮንቶስ 12:7 መንፈስ ቅዱስን መግለጥ ለጥቅም ይሰጠዋል ይላል። አንዳንዶች ለግል ጥቅም ብለው ነው የሚያስቡት፣ ግን በአዲሱ ትርጉም ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ይላል። በእኔ ውስጥ ያለ ጸጋ ለአካሉ ለጋራ ለእግዚአብሔር መንግስት ጥቅም የተሰጠ ነው። ለግል ጥቅም
ወይም ፒኤልሲ ልንከፍትበት አይደለም። ልዩ ልዩ ውበት በቅዱሳን በአብያተ ክርስቲያናትም አለ። በሚሰራ ህብረት በመያያዝ ለጋራ ጥቅም ለመንግስቱ መስፋት ልዩ ልዩነታችንን ልናውለው ይገባል። የተበጣጠስን አካሉን እየከፋፈልን ጸጋ እየከፋፈልን 10ም 20ም 30ም እየሆንን ቤተክርስቲያንን እየከፈትን ቤተክርስቲያንን ቁመናዋን ልናሳጣት አይገባም። ይሄ መቼም በውጭ ያላችሁ በዚህ ካላችሁ ይልቅ ትረዱኛላችሁ ምን ያህል መከፋፈሎች መበጣጠሶች እንዳሉ። ለእግዚአብሔር መንግስት ስራ በማያመች ቁመና አንድ ቤተክርስቲያን እንዳገለግል እንግሊዝ ሀገር ተጋበዝኩ። የሀገሬው ቤተክርስቲያን ህንፃ ውስጥ ነው ቤተክርስቲያኒቱ የምታመልከው። የአበሻ ቤተክርስቲያን ነችና በዛ የነበሩት ቅዱሳን እንዲሁ ከ10 ከ20 የማይዘሉ ናቸው እንደሰማሁትና እነሱም የተለያዩ ስራና ጉዳዮች አጋጥመዋቸው እኔ በሄድኩበት እሁድ ማለዳ ፕሮግራም መሪው ብቻ ነበር የነበረው። ጠበቅን የሚመጣ የለም። ፕሮግራም መሪው እኔን አስቀምጦ መራ፣ እኔ እሱን አስቀምጬ የሰበኩትና ተለያየ። ይሄም ቤተክርስቲያን ተብሎ ይጠራል አይደለም? በእግዚአብሔር በሰውም ፊት ጸያፍ ነው። አካሉን አለልክ በልተናዋል ለማለት ነው። ሌላው ተግዳሮቶቻችን ህብረትን ግድ ይላሉ። የውስጥና የውጭ ጫናዎች በስተውብናል። እነኚህን በበቂ ለመወጣት እግዚአብሔር የሰጠን የሚሰራ አንድነትን ነው። እሱን አቮይድ አድርገን ሌላ ጸጋ ጨምር የሚባል ከእግዚአብሔር መንግስት ስርዓት ጋር አይሄድም። አላስፈላጊ ድግግሞሽንና ብክነትን ህብረት ይቀንሳል። ብዙ አካባቢዎች ሲሄድ ብዙ ቸርቾች ጎረቤት ሆነው አይቼ ምን አለ ያስተዳደር ወጫቸውን ቢቀንሱ ቤት ኪራያቸውን ቢቀንሱ ብዬ እንኳን ከዛ ጀምሮ እመኛለሁ። አገልጋዮቹ ወደ አንድነት ቢመጡ የሚፈጥረውን ህብራ ያለውና እንደ ባላንጣ ጌቶችን የምናገለግል እስከሚመስል ድረስ ነው በተለያየ አካባቢ ያለው ፉክክርና በእግዚአብሔርም በሰውም ፊት ሚዛን አይደፋም። እንዲሆነን ለምን አልተባረክንም ማለት በራሱ ጥፋት ነው። በራሱ እንዲህ ብሎ ማሰብም ማለት ነው። ስለዚህ ወገኖች ሩጫችን በህብረት ቢመሰልም ጥሎ ማለፍ ሳይሆን ተያይዞ ማዝገም ነው የህብረቱ መርህ። ስለዚህ ህብረት ዋና ነው። ስለ ህብረትም በህብረትም ልንተጋ ይገባል። እየጨረስኩኝ ነው ትምህርቴን። ኔክስት ስላይድ። ህብረት የሚያስከፍለው ዋጋ መልካም ነገር ሁሉ ዋጋ ያስከፍላል፣ ህብረትንም ጨምሮ። ስለዚህ ብድራቱ ሲገባን ያንን ዋጋ ለመክፈል እንዘጋጃለን። ለመማርና ለመታዘዝ ፈቃደኝነትን ይጠይቃል። ህብረት ሲጀምር እንዲሁ አውቀዋለሁ በሚል ሳይሆን ቅዱሱ መጽሐፍ ያሰመረው ከህብረት አኳያ የተከላቸው ካስማዎች አሉ መንቀል የማይፈቀድ። እሱን ለመማር መዘጋጀት አለብን። ብዙ ህብረቶች የጋራ መተዳደሪያ ደንብ በመንደፍ ነው ወደ ተግባር የሚሄዱት። ይሄ የህብረት ስራ ማህበር ተብሎ ይጠራል፣ መጽሐፍ ቅዱሳዊ ህብረት አይደለም። ስለዚህ ምን ይላል መጽሐፉ? ያንን ደግሞ ለመታዘዝ የቤተ እምነታችንን አሰራር ካስፈለገ በዛ መልክ ለመቃኘት ዝግጁ መሆንን ግድ ይላል። ህብረት ነፃነትን ይገድባል። ስለ ሌሎች መብትን መረዳትን መገደብ፣ ይሄ ወደ ትዳር ስንመጣ በምናጣው የላጤነት ነፃነት ይመሰላል። እኔ ባላገባሁባቸው ዘመናት የመሰለኝን እየወሰንኩ በመሸበት እያደርኩ ገንዘቤን እንደፈለግኩ አወጣ ነበር።
አሁን ግን ትዳር የተባለ የኮሚቴ ኑሮ መጣና ነፃነት የተገደበ ለመልካም የተፈጠረ የሆነ ገደብ ነው። ይሄ የመልካም የሆነ ገደብ ነውና ስለሌሎች ካስፈለገ ስጋ አይገበላም። ስለሌሎች ባናምንበትም ጥቅሙን ግን ኃጢአት ስላልሆነ እንገረዛለን በተለያዩ ርዕሶች። ስለሌሎች መሰረታዊ ያልሆኑ ልምምዶቻችንን እንተዋለን። ልዩ ለመሆን ሌሎችን ኢምፕረስ እና አትራክት ለማድረግ የምናደርጋቸውን ኢኖቬሽኖች ሁሉ እናቆማለን። ሌላውን የሚጎዳ ከሆነ ማለት ነው ስለ ሌሎች። ስለዚህ ነፃነትን ይገድባል። ለዚህ ደግሞ ራስን ማዘጋጀት ይጠይቃል። ለመተዋወቅ መቀራረብና መጠናናትን ይጠይቃል። ይሄ ደግሞ ተጨማሪ የቤት ስራ ነው። ተቻክሎ የተመሰረተ ትዳር የሚያስከፍለው ዋጋ ብዙ ነው። በቅጡ ሳንተዋወቅ ድብቅ ነገሮችንም ሳናውቅ ማለት ነው። ስለዚህ ህብረት ከኮንፈረንስ አይጀመርም ያልኩት ለዚህ ነው። አንዳችን ስለሌላችን በቂ መረጃ ሊኖረን ይገባል። ምንድነው እምነታቸው፣ አስተምህሯቸው፣ ልምምዳቸው እያልን ታሪካቸውን ቆም ብለን ቤተ እምነቶቹን ህጋዊ ሰነዳቸውን በማጥናትና ያሉትን ኦፊሻልስ በማናገር አንዳችን ስለሌላችን ልናውቅ ይገባል። ካስፈለገ ደግሞ ዳይሬክተሪም ሊዘጋጅ ይገባል። ሁሉም ስለ ሁሉም መሰረታዊ መረዳት እንዲኖረው ማለት ነው። ሌላው ህብረት ውሳኔና ጭካኔ ይጠይቃል። አድካሚ ናቸው። በታሪክ በሚቀጥሉት ትምህርቶች እናየዋለን። በዓለም አቀፍ ዙሪያ በቤተ ክርስቲያናት መካከል የተደረጉ የድርድር ሂደቶች፣ ስለ አንድነት የተከፈሉ ዋጋዎች አሰልቺ ናቸው፣ ግን ብድራታቸው ታላቅ ነው። ስለዚህ ውሳኔን ይጠይቃል። በቃ እስከዚህ ድረስ ህብረት እንድናደርግ ፈልጋለሁ ከዚህ ቤተ እምነት ወይም በዚህ አካባቢ ካሉ ቅዱሳን ጋራ፣ ለዚያ ደግሞ ጨከነናል፣ ጊዜ እንሰጣለን፣ እንገናኛለን የሚለውን እሱን ይጠይቃል። ሌላው ገመናን መገላለጥ ግድ ይላል። አንዳችን ለሌላችን ደንብና ስርዓታችንን ማሳወቅ ይኖርብናል። ከአስተምህሮ፣ ከመሰረተ እምነታችን፣ ከእምነት አንቀጽ፣ ከህጋዊ ሰነዶቻችን ባለፈ የውሳኔ አሰጣጥ ሂደትና የገንዘብ አጠቃቀምንም ስርዓት ካስፈለገ እስከዚያ ድረስ ሄደን አንዳችን ስለሌላችን መሰረታዊ መረዳት ሊኖረን ያስፈልጋል። ይሄ እንግዲህ ህብረትን ግድ ይላል። በአጠቃላይ ወገኖች በዛሬው ትምህርት መጽሐፍ ቅዱሳዊ አስተምህሮ እንደሆነ ህብረት ተመልክተናል። ውበት ነው። በእግዚአብሔርም ፊት ውበት፣ በሰዎችም ፊት ወንጌል ስርጭት ነው። የመጠበቂያና የስኬት ምስጢር ነው ብዬ ነው ይህንን ለማስረገጥ የወደድኩት። እንኳን የእርስ በእርስም ከእግዚአብሔርም ያለንን ግንኙነት ግን በገደብ የማድረግ ነፃ ፈቃድ አለን። ውጤታችን፣ ፍሬያችንም እንግዲህ ለህብረት ራሳችንን ከመስጠታችን ጋር የተያያዘ ነው። ከህብረት ስንልቅ ለብዙ ችግሮች እንዳረጋለን፣ እግዚአብሔር እውቅና ለማይሰጣቸው። ስለዚህ የሚሰራ ህብረት ወይንም የቅዱሳን የቤተ ክርስቲያን አንድነት የውዴታ ግዴታ ነው። አንድነታችን መቼም የኢትዮጵያን ቅዱሳን ሳስብ በብሔርና የፖለቲካ አቋም ተቆራርጣ ቁልቁል ስለምትወርድ አገራችንም የኔና የእናንተ አንድነት መልካም ምሳሌ ወይንም ተምሳሌት ይሆናል። አንድ እንግሊዝ ካህን ባሉት ነው ትምህርቴን የምጨርሰው። በመሰረታዊው አንድነት፣ በአንጻራዊ ደግሞ ነፃነት የሚል ነውና በእንዲህ አይነት መንፈስ የሰጠንን ከእግዚአብሔር የተቀበልነውን የቅዱሳን አንድነት ለመጠበቅ እንድንተጋ፣ በእግዚአብሔር ፊት ሚዛን የሚደፋ ህብረት እንዲኖረን፣ በህብረት ውስጥ የተሰወረውንም በረከት በሙላት እንድንለማመድ እግዚአብሔር ሁላችንን ይርዳ። አሜን።
እግዚአብሔር የተባረከ የተመሰገነ ይሁን። ዶክተር በጣም ድንቅ የሆነ ጥልቅ የሆነ በጣም ቻሌንጅ የሚያደርጉ ትምህርቶችን ነው ያካፈልከን። ሰፋ ያሉ ጉዳዮችንም አንስተህ ነው የሚገርም በሆነ መልክ ነው ያካፈልከንና እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። በርካታ ሀሳቦች አሉ ከአንተ ጋር አብሬ እንደገና ልናያቸው የሚገባ ማለት እዛ ላይ የምጠይቅህ ጥያቄዎች ይኖራሉ። ለምሳሌ በጥቂቱ ለመጠየቅ እንግዲህ አብረን በምንሰራበት ጊዜ በአንድነት ላይ የቅዱሳን መስማማት የሚለውን የሶስተኛውን የግሪከኛ ትርጉም እያካፈልክን ባለበት ሰዓት ስለ ሴሎች አንድነት ትነግረን ነበረ እና እነዚህ ሴሎች አንዱ ሲጎዳ አንዱ ይረባረባሉ፣ ሌሎችም ደግሞ ካላቸው ቆርሰው ይልኩለታል የሚል ሀሳብ ስትነግረን ነበረ እና ያንን እንደው ከሕክምና ባለሙያ ስለሆንክም የበለጠ በዛ ዙሪያ ላይ ብታሳየን በጣም ደስ ይለኛል። ከሱ ጋር አብሮ 12ቱ ነገዶች ያላቸው የጸጋ ልዩ ልዩነትና አብረው የሰሩበትን ከዚሁ ጋር አብረህ ብታሳየንም ደግሞ በጣም ደስ ይለናል። ሳይንሳዊ ተርሙ የበለጠ አንተ ስለምታውቀው በጣም ብዙ ጥቅም ሊሰጠን ይችላል። የገላትያ ላይ ራሱ የተናገርከው ንግግር ጋር አብሮ ለምሳሌ እርስ በርሳችሁ ስትነካከሱ የሚለው የሕክምና ቋንቋ ነው የሚናገረው። እንደዚሁ አላየሃት ይሆናል እንጂ በፊት ዕብራውያን 12 ላይ እንደዚሁ እንዳይናጋ ያለውን ደግሞ አብረን የተናጋውን ለመጠገን የሚለው አባባልም የዛ ብዙ እንግዲህ እንደምታውቀው የሕክምና ቋንቋዎችን ይጠቀማል ሐዋርያቶች ሐዋርያ ጳውሎስ እና በአንድነት ዙሪያ ላይ እነዛን ሀሳቦች እንዲው ጨመር አድርገህ ብታሳየን ደስ ይለኛል። እግዚአብሔር ይባርክ። በጣም የተወደደ ትምህርት፣ ድንቅ የሆነ ትምህርት እና በእውነት አንለቅህም፣ በዚህ ጉዳይ ላይ አንላቀቅም እላለሁ። ጌታ የተባረከ ይሁን። ትልቅ ትምህርት ነው ያጠና ነው። መንፈስ ቅዱስ ረዳን። ጌታ ይሄንን የመሰለ ትምህርት ስለሰጠን ጌታን እናመሰግናለን። የሚቀጥሉት ላይ የሚመጡትም ትምህርቶች በጉጉት እንጠብቃለን። ከዚህ ባሻገር ደግሞ ባሰጠህን መሰረታዊ በሆኑ ትምህርቶች ላይ በእነዚህ አራቱ የግሪከኛ ቋንቋ አንድነት በሚለው ዙሪያ ላይ አንዳንድ ጥያቄዎችንም እዛ ላይ አነሳለሁ። ወደፊት ይሄ ነገር ይኖራል። ሌሎች ጥያቄ ካላቸው እንግዲህ እንጠይቃለን። እግዚአብሔርን ስለ አንተ እጅግ አድርገን እናመሰግናለን። በጸሎት ጸልይልንና እንለያያለን። ቅዱስ አባት አንተን በማወቅ ስላገኘነው አንድነት፣ ስለተሰጠን ሰማያዊ ቤተሰብ አቤቱ እግዚአብሔር ሆይ ከቅዱሳን ጋር ቤተሰብና ባለ አገር ናችሁ ተብሎ በቃልህ እንደተጻፈ ነፃ ምድር እንዳላቸው አንድ አባት፣ አንድ ጌታ፣ አንድ መንፈስ እንደተሰጣቸው በአንድ እምነት በአንድ ጥምቀት እንደተሳሰሩ አባት ሆይ አንድ አካል እንደሆኑ አንድም ተስፋ እንዳላቸው አንድ ሕዝብ እንድንያያዝ በኢየሱስ ስም እርዳን። አባት ሆይ የአንድነታችን ገመድ ጠንካራ ነው። ብዙም አላስተዋልነውም። አቤቱ እግዚአብሔር ከዚህ የተነሳ አካልህን ከፋፍለን አቅም አሳጥተናታል። መጥፎም ምሳሌ ሆነናል። ይቅር በለን። ጻድቅ አባት የጊዜው ባለ አደራዎች አድርገህ አቤቱ በአገር ውስጥና በውጪ በኢትዮጵያ ቤተክርስቲያናት ያለነውን መሪዎችና አገልጋዮች በዚህ ቃል እንድትፈውሰን አቤቱ ከዚህ ቃል ጋር የሚጋጭ አቋምና መረዳት የሙሴ እባብ አስማተኞች እባብ እንደዋጠች እንድትውጥ ጻድቅ አባት ሆይ በፊትህ ሚዛን ወደሚደፋ ህብረት ለመምጣት እንድንጨክን እንደ አንድ ሰው አንድም ቀንድ እንዳለው አውሬ እንድንወጣ ይህች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማናት እስከምንባል ድረስ ከዚህ የተነሳ ደግሞ በዛ የሰወርከው በረከትና ሕይወት በሙላት እንዲያገኘን
አቤቱ የፍሬ ዛፍ ደግሞ ከዚህ የተነሳ እንድታደርገን በስምህ ጸልያለሁ። ይህ ቃል ለፍርድ ሳይሆን ለሕይወት ይሁንልን፣ በጌታ በኢየሱስ ስም አሜን። አሜን አሜን። ጌታ ያክብርልኝ። የሚቀጥለው ሳምንት ይሄ ፕሮግራም ይቀጥላል። የእሱ መጽሐፍ እንዳለ በዚሁ ማስታወስ እፈልጋለሁ። ቀጣዩ ትምህርት የእህቶች ጆሮና ዓይን የሚለው ይቀጥላል። እግዚአብሔርን ስለነሱ እጅግ አድርገን እናመሰግናለን። ጌታ ያክብርልን። ዶክተር ሳምሶን አንተንም ቤተሰቦችንም አገልግሎትህንም እግዚአብሔር ዘመንህን ይባርክ። እነዚህ አይነቶች መጽሐፍቶች ሁለተኛ መጽሐፍ፣ ሶስተኛ መጽሐፍ እንጠብቃለን ካንተ። እግዚአብሔር እንደረዳህ በዚህ ዙሪያ ላይ ታገለግላለህ እና እግዚአብሔር በረዳ መጠን እነዚህ መሳሰሉ መጽሐፍቶችን ብታወጣለን እሰየው ነው፣ እሰየው ነው። አቅም ያላችሁ ነጋዴዎች፣ አቅም ያላችሁ በሕክምና ሙያ ብቻ ሳይሆን ኢንጂነሮች፣ ሳይንቲስቶች፣ የተለያየ ፕሮፌሽናል ስራ የምትሰሩ ክርስቲያን ወንድሞችና እህቶች፣ ምናልባት ሁሉም ሰው መጻፍ አይችልም፣ ሁሉ ሰው ጸሐፊ ስለማይሆን በዛ የተካኑና የአቅም ያላቸው ወገኖችን ሳፖርት በማድረግ በዚሁ ዙሪያ ላይ ብታገለግሉ በጣም ጥሩ ነው። በሴኩላሩ ዓለም ላይ ያላችሁ ፕሮፌሽናል ሆናችሁ እየሰራችሁ ያላችሁ ወገኖች ይሄ አይነቱ ወንድማችን ሲወጣ ስታዩ አብረን በዚህ ጉዳይ ላይ አብረን እስቲ እንቆም ማለት በጣም ትልቅ ነገር ነው፣ ትልቅ በረከት ነው እና በዚህ ላይ ብትተባበሩ ጥሩ ነው። ነጮቹ አካባቢ እንደዛ ነገሮች ይደረጋሉ እና ያንን በማድረግ አብረን እንቆም። ጌታ ዘመናችሁን ይባርክ። ሻሎም ሻሎም።